የተከራየውን ቤት ይዞ ከመሮጥ የዘለለ የወንጌል ስራ የሌለው ቀማኛ ከወንጌል ስራ ፓኪስታን ጋር ምናምን ከሰው ጋር አነጻጽሮ እንደ ቤተክርስቲያንም ካውንት አድርጎ ለንጽጽር ማቅረብ አያስፈልግም። ሌቦች ናቸው። ስለ ቤተክርስቲያን ስናወራ ስለነሱ አናወራም። ሁሉ ጊዜ ስለ እውነተኛ አገልጋዮች ስናነሳ እዩ ጩፋን አናነሳም። እዩ ጩፋን ሜንሽን ካደረግነው ነው ብለን ነው የምታምነው። ስለደግነው ካነሳ ነው ስለ ሌቦች ስናወራ፣ ስለ ቀማኞች ስናወራ፣ ስለ ዘራፊዎች ስናወራ ከቢጤዎቹ ጋር ለናነጻጽረው እንጂ የምናነሳው እንደው በእግዚአብሔር ቃል እውነት ላይ ተመስርተው ወንጌልን የሚሰሩ ሰዎችን ሜንሽን ባረግንበት አፋችን እዩ ጩፋ እስራኤል ዳንሳ ምናምን አንሞክርም። ምናልባት አሁን ላይ የኔ ፐርሰናል አቋም ሊሆን ይችላል። ስለ ኮሜዲያን ምናምን ካነሳን ማነው እስራኤል ዳንሳ ስለሚያስቀኝ ልናካትተው እንችላለን። አሁን ቲክቶክ ኮንቴንቶቹ እኔም በጣም እያዝናኑኝ ነው። ጌታ በጣም ስለሚያስቀኝ ቲክቶክ ኮንቴንት እሱንና ወንድሙን በኮሜዲያን ዘርፍ ስናወራ ብናካትት የግል ጥያቄ ነው እንጂ አገልጋዮችን በተመለከተ ስናወራ በፍጹም አንከታቸውም። ስለዚህ ሙሉ ወንጌል ቤተክርስቲያን ነቢያትን ትቀበላለች፣ ሐዋርያትን ትቀበላለች። ሶ ምንድነው አፌክት የሚያደርጋት ቃለ ሕይወት ቤተክርስቲያን ያወጣችው መግለጫ ብለህ ብታስብ ምንም። ሙሉ ወንጌል ቤተክርስቲያን በነቢያትና በሐዋርያት ስም እዩ ጩፋን እስካልተቀበለች ድረስ በትክክል እንደውም ጠባቂ ወንድም ነው የሆኑላት እህት ቤተክርስቲያን የሆነችላት የምትጠብቃት ማለት ነው እንጂ የምትቃወማት አይደለም የሆነችው። እንደውም በዚህ በተነካካ ሁኔታ ከሙሉ ወንጌል ቤተክርስቲያን ምን ትጠብቃለህ ብትለኝ ጸጋውን እገለገላለሁ ተገልግዬም ደግሞ በቤተክርስቲያኔ ተቀብዬ ኦርዲን አደርጋለሁ ይሄንን ኦፊስ፣ ነገር ግን ሐሰተኞችን ደግሞ አልቀበልም። የሐሰተኞች ደግሞ መገለጫ ይሄ ነው ብላ ደግሞ የማትቀበለውን ሐሰተኞች ስም ሊስት አድርጋ ቢቻል በእርግጥ በጣም እንዳሸን የፈሉ ስለሆኑ የነዛን ሁሉ የተለማማጅም የሲኒየርም ስም መዘርዘር ቢከብዳትም እንደ ቤተክርስቲያን በኩራቱንና ይወልድ ዋና ቀንዶቹን በተለይ ቴሌቪዥን ምናምን ኖሮት እዚህ ሚዲያ ላይ ህዝብ የሚያተለተለው ትጠቅስና ከዛ ካራክተራቸውን ጎን ለጎን በካራክተር ሌሎቹን ታገኛቸዋል። በገንዘብ ያላቸው፣ በቅድስና ደረጃ ያላቸው፣ በሞራል ደረጃ ያላቸውን ውድቀት፣ ህዝብን ከወንጌል ከቃሉ አንጻር ያላቸው ከእግዚአብሔር ቃል ጋር የሚላተም ህይወታቸውን ምናምን እሱን በካራክተር ደረጃ ሌሎቹን ታስቀምጥና ለምሳሌ ብለህ ግን 1-6-7ቱን 1-6 በትምህርት የሳቱትን 1-6 ደግሞ ስም ለጥፈው የሚያስቱትን ቢዘረዝሩ ጥሩ ነው ብዬ ነው እኔ እንደ ታናሽ ወንድም ሐሳብ የምሰጥ። ትክክል ነው። እኔም እስማማለሁ። እንደው በቃ እኔ ከሙሉ ወንጌል ኤክስፔክት የማደርገው ደግሞ ይሄንን ነው ለማለት ነው። ምክንያቱም እኔ ደግሞ የጸጋ ስጦታውንም ኢቭን ኦፊስ እንደ ኦፊስ ማድረጌ ደግሞ ታይትል በመስጠት አምናለሁ ብትልም ደግሞ ሐሰተኞችን ምን ያህል እንደምትቃወም በቤተክርስቲያን ውስጥ መለመድ አለበት። ትውልድን ከመጠበቅ አንጻር በጣም ጥቅም ስላለው ማለት ነው። ክሊር የሆኑ መመሪያዎች፣ ክሊር የሆኑ መግለጫዎች መሰጠቱ በጣም ጥቅም ስላለው ማለት ነው። ሌላኛው አሁን እኮ ታውቃለህ፣ እንግዲህ አቤላን በደንብ በቅርበት ስለምታውቅ ነው። አንዳንድ ሰዎች ያበላል ብለው ነብይነትን ለጥፈው እንደመጡት ሁሉ ደግሞ ያስመታል ብለውም ደግሞ ነብይነትን ሳይለጥፉ ወንድማ እንትና እህት እንትና እየተባባሉ እኮ የሸወዱን እኮ አሉ። ማለት ለማለት መሰለ ሱራፌ ለምሳሌ ነው ማለት ስለ አሁን ምንድነው መሰለ በጣም ማኒፑሌት መደረግም የለብንም ስለ እውነት ለመናገር በትምህርት ማናንሳቸውም በአራድነትም በልጠውን አይደለም። በጣም እንደው ደርሰው በፈለጋችሁት በኩል ላጋድማችሁ ሲሉን ዝም ብለን የምንጋደም መሆን የለብንም ማኒፑሌት ያደርጉንና አንዳንድ ጊዜ በጣም ስሙን አለመጠቀም የሆነ እንትን የሚያሰጣቸው ይመስል ተነሽ ምናና ኦፍ ኮርስ ያንዳንድ ወንድሞቻችንን እኮ አጀማመር እናውቃለን። ገባህ? እንደ ነብይ አክት አድርገው መጡብንና ከዛ ጉዳዩ ግን የነብይ ጉዳይ እንደሚያስመታ ሲያውቁ ደግሞ አይ ወንድማችሁ ብቻ ነን ብለው ቀጠሉ። መጨረሻ ላይ ግን የተነሱበት ምንጫቸው ያ ስለነበረ ሲያድጉ ሄደው ከወንድማቸው ጋር ተላጠፉ። ገባህ? አሁን አብረው ሆነው አትለያቸውም። ስለዚህ እዚህ ጋር ደግሞ መሸወድም የለብንም። አንዳንድ ጊዜ እንደው በጣም ስሙንም የሆነ እርኩስ አድርገ ነው ግን ተግባሩን እንዳንረሳው ማለት ነው። ስለዚህ እንደው ነብይ ነኝ ባይልም እንዳትሸወዱ። ነብይ ነኝ ያለ ማለቱ ሐዋርያ ነኝ ያለ ማለቱ በጣም እንደው ዋስትና እንዳይሆን የስልጣናቸውን ገደብ ከመጥቀስ አንጻር ሙሉ ወንጌል ምን ማድረግ አለባት? ለምሳሌ ብዙ ጊዜ የሚነሳው ይኸውልህ
ነብይ ነን ሲሉ ልክ የኢሳያስን የኤርሚያስን የሳሙኤልን የእግዚአብሔር ቃል የተጠቀሱ ከአንደበታቸው ራሱ የሚወጣው ቃል የሰራዊት አምላክ እግዚአብሔር እንዲህ ይላል ተብሎ የሚወጣ ቃል የሚወጣው ንግግራቸውም ደግሞ ሕግ ነው፣ ትእዛዝ ነው። የብሉይ ኪዳን ነቢያት እንደምታውቅ ንግግራቸው ሕግ ነው፣ ትእዛዝ ነው። ለምን? ከእግዚአብሔር ዳይሬክት ነው የሚሰሙት፣ ዳይሬክት ነው የሚናገሩት። እዚህም ጋር እንደው መግለጫቸው ላይ ስለ ነብይ በተናገሩበት የቃለ ሕይወት መሪዎች ምን አሉ? አዲስ ኪዳን ላይ የትንቢት ስጦታ ወይም ነብይ እንኳን ኖሮ ቢናገር ነብይነቱ የሚመዘን ወይም ንግግሩ የሚመዘን ከዛ ፈትነን እንድንቀበለው የሚደረግ ነው የሚል ሀሳብ ሰጥተዋል። እና በተለይ እነዚህ ሐሰተኛ ነቢያቶች ስልጣናቸውን ከነቢያት እኩል ከሐዋርያት እኩል የማድረግ ልምምድም ስላላቸው ከዚህ አንጻር ሙሉ ወንጌል ቤተክርስቲያን ነብይ እንደምትሾም ብትናገርም ቅሉ ግን የነቢያቱን የስልጣን ደረጃ ብታስቀምጥ ግልጽ ብታደርግ ለህዝቡ ይሄንን ነገር በመጽሐፍ ደረጃ እንደ ቃለ ሕይወት አዘጋጅታ ለህዝቡ አናውንስ ብታደርግ የሚል ሐሳብ አለ። ካሁኑ ሁኔታ አንጻር ማለት ነው። እኔ ነብይ ሾማለሁ፣ ግን ነብይ ብዬ ስሾም የኢሳያስ አይነት አይደለም። በዚህ የመጽሐፍ ቅዱስ ሐሳብ ላይ የተመሰረተ ነው። የሚናገሩት ትንቢት እንደ እግዚአብሔር ቃል የሚመረመር የሚፈተን ከዛ የሚወሰድ ነው ብላ ልካቸውንም ብታስቀምጠልን ጥሩ ነው ብዬ አስባለሁ። ያ ትክክል ነው። ቅድም እኮ ስነሳ ያልኩት እኮ ይሄንን ነው። አሁን ሙሉ ወንጌል ከዚህ የተለየ አስተምሮ አላት ብዬ አላምንም። አሁን የተናገርከውን ነው የምታምነው። ግን ወይ ወጣ አልነገረችንም ወይ ደግሞ ዶክመንት አድርጋ ጽፋ አላስቀምጠችልንም እንጂ ዛሬም እንደ ነብዩ ኢሳያስ ትንቢትን የሚናገር ነብይ ሾም ያለው ብላ አታምንም ሙሉ ወንጌል ገባ። ምክንያቱም እንደዛ ብላ የምታምን ከሆነ ከእግዚአብሔር ቃል የምትጋጭ ነብይ ቤት ማን ነው? ሙሉ ወንጌል ቤተክርስቲያን ነች ያለችው ማለት እኮ ነው የሚሆነው። ምክንያቱም ትንቢትን አትናቁ፣ ነገር ግን ፈትሹ፣ መዝኑ። አቤት እንትን ማለት እንዳልከው አሁን እንደዚህ እንደ ቃለ ሕይወቶች ወጣ ማብራራት አለባት። እሱ ላይ እንትን በል። እሷ የምታምነው ልክ እንደ ቃለ ሕይወት እንደ ነብይ ስንል ትላለች። እኔም እየተናገርኩኝ ያለሁትኝ የሙሉ ወንጌል ማነው የቃለ ሕይወት በጣም ስነሳ የተናገርኩት እኮ ቤተክርስቲያን እንደዛ ወጣ ድምጿን ማሰማት መቻል አለባት። ምክንያቱም የምታምነውን እምነት ነው የምትናገረው ማለት አለ እኮ ቃለ ሕይወቶች እንደዚህ እንደሚያምኑ እኮ እናውቃለን እኮ። ግን ሲነግሩን እነሱ ከነሱ አፍ ሲወጣና እነሱ ግን ሲናገሩት አቅም ይጨምራል፣ ለነዋሪው አቅም ይጨምራል፣ ለቤተ እምነቱ ሰው ለኛም ለምንናገረው። ስለዚህ አሁንም ሙሉ ወንጌል ቤተክርስቲያን እንደዚህ እንደምታስተምር እናውቃለን፣ እንደዚህ እንደምታምን እናውቃለን። ባታምንም እንቃወማታለን። ማለት እውነት ለመናገር ከእግዚአብሔር ቃል ውጭ የሆነ የትኛውም ነገር የሚጣል ነው። ማለት የእድሜ ባለጸግነት በእግዚአብሔር ቃል እውነት ላይ ምንም የሚያመጣው ልዩነት የለም። ይሄንን አትጠራጠር። ማለት ለምን ሺህ ዓመት አይሆናትም? ለምን እንደ ኦርቶዶክስ እንቃወም አይደል እንዴ? ከእግዚአብሔር ቃል አንጻር ስህተት በሆነችበት ጉዳይ ማለት የጥንቷን የስንት ጊዜዋን ገባ። መመዘኛችን የእግዚአብሔር ቃል ነው። እንደው ባትል ራሱ እንቃወማታለን። ነገር ግን ትላለች፣ ታስተምራለች። ምክንያቱም የእግዚአብሔር ቃል ስለሚል ማለት ነው። ስለዚህ የሚመዘነውን ትንቢት በማይመዘን መመዘኛ ውስጥ አድርጋ ልታቀርብልን አትችልም። ግን ወጥተው መናገራቸው ግን እንደዚህ መስጠታቸው ግን እነዛንም ሀደብ ያስይዝላቸዋል። የትኞቹን እነሱ አምነውበት የሾሟቸውን። አሁንም በጣም ልናሰምርበት የሚገባው ሙሉ ወንጌል ቤተክርስቲያን ነብይ አድርጋ ኦርዲን ያደረገቻቸው ከዛ አምልጠው የሚወጡ ይሄ ከዛ በኋላ ወጥተው በጥቅም የራሳቸውን ራስ ገዝ የሆነ አስተዳደር የፈጠሩትንም እንደ ነብይ አንቀበል ወጥተዋላ። ምክንያቱም ቤተክርስቲያን ነች ስልጣን ያላት አይደል እንዴ? ጸጋውን አይታ አዎ ተሰጥቶኛል ብላ የምትቀበለው እሷ ነች። አፈንግጦ ከወጣ በኋላ ይሄ አፈንግጦ ውጭ ነው፣ ዱርዬ ነው እንጂ ቤተክርስቲያን አካል አይደለም። ገባ? የራሱን ሌጋሲ ሊመሰረት የወጣውን ሁሉ እየተቀበልን በአንድ አይነት መመዘኛ ውስጥ አናወራም። ዱርዬ ነው፣ ወጥቶ የዘለለ ሰውዬ ነው። እሱ ሰማይ ሳቡን ያወራርዳል። እስካሁን ባለው ሁኔታ ግን ቤተክርስቲያኗ ግልጽ የሆነ የነብይ አሿሿም የሐዋርያት አሿሿም ስርዓቷን መናገር አለባት፣ ማወጅ አለባት። ከዛም ደግሞ እነዛ ሰዎች ፍሬያቸው መታየት አለባቸው። ሐዋርያ ተልኮ የአንድ አጥቢያ ፓስተር ነኝ የሚል ከሆነ ይሄ ነገር እንዴት ነው? አይሆንማ። አይደለም የሐዋርያ ስራ አንድ ቤተክርስቲያንን ፓስተር ማድረግ አይደለም። አሉን እኮ ፓስተሮች እኛም አይደል 20 ዓመት ፓስተር ሆነው ቤተክርስቲያን እየመሩ ግን ስማቸው ሐዋርያ የሆኑ እኮ ፓስተሮች አሉን እኮ። ለምንድነው ማንቀበላቸው? ሐዋርያነታቸውን ማንቀበልበት ምክንያት ሲሉ ስራውን ስላላየን እኮ ነው።
አይደለ? ከመጣን ጊዜ ጀምሮ 20 ዓመት ፓስተር ሲያደርገን የሆነውን ሰውዬ ስሙን ሐዋርያ ብሎ መጥራቱ ደግሞ ጉዳቸው እንትን እኮ ቸርች ተክለዋል በእንትና በኩል ይላሉ እነሱ ይላል እንደሚተክሉ ኖ እንዴ እንደዛ አይደለም። አሰራሩን እኮ መብት እኮ ነው። እኔ አሁን ለምሳሌ አንድ ሰው 20 ዓመትም 30 ዓመትም እስኪኖርም አንድ ቤተክርስቲያንን ፓስተር እያደረገ መቀጠል ይችላል። ለአንድ ቤተክርስቲያን መጋቢነት ሆኖ እየመገበ እንደው በቃ ሲኒየር መጋቢም በለው ብዙ አጥቢያዎችን እየሄደ እንትን የሚያደርግ የሚጎበኝ ልታደርገው ትችላል። ነገር ግን ሐዋርያ ለመባል ግን መላክ አለበት። ቅድም መግለጫው ላይ እንደተናገረ ለመላክ ደግሞ ላኪ አለ። ገባ? ላኪ አለ። ከሆነ ቤተክርስቲያን አፈንግጦ ከወጣ በኋላ ሐዋርያ ብሎ ሲከፍት እንዴ አፈንግጠ ወጣህ ለየትኛዋ ቤተክርስቲያን ነች ሐዋርያ አድርጋ የላከች? ላኪ ስለሚያስፈልገው ማለት ነው። ገባ? ላኪ ስለሚያስፈልገው። ስለዚህ ላኪ በሌለበት ሐዋርያ ስለማይኮን ዝም ብሎ ቸርች ስለተከፈተ ሐዋርያ ይባላል። ዝም ብሎ ቸርች ስለተከፈተ ሐዋርያ ይባላል። ስለዚህ እንደው ስሙ ቢኖራችሁም እንደው ተግባሩ ከሌላችሁም በጣም መመዘን አለባቸው። ግን በጣም ቤተክርስቲያንን አፕሪሼት ማድረግ ፈልጋለሁ። ቃልዮት ቤተክርስቲያንን የምታምንበትን ጉዳይ እንደዚህ በግልጽ በዶክመንትድ በሆነ መንገድ ማቅረብ በመቻሏ ይሄ በጣም አሪፍ ነው። እነ ሙሉ ወንጌልም ሊማሩበት፣ ሌሎችም አብያተ ክርስቲያናቶች እንደዚህ እየወሰዱ ሊተገብሩት ይገባል። አሁን ግን ምንድነው ኦፊሱ ተጠቃ የሚለው ጉዳይ ነው። በፍጹም አሁን ቦታ ያጣ ይመስለኛል። ቴንክ ዩ ብራዘር ቴንክ ዩ። አንድ ቪዲዮ ልክፈትና ወደ ሳሚ ደግሞ ሐሳብ እመጣለሁ። ተቃርኖ ሐሳብ ያላችሁ ሰዎች መግባት ትችላላችሁ። በጨዋነት ሐሳብ መለዋወጥ እንችላለን። ይሄን ደግሞ ልክፈት። ሌላው የቃልዮት መሪ ከተናገሩት ውስጥ ማለት ነው ነቢይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነቢይትም የለች። እንግዲህ ከዚሁ ጋር ያይዘን ነቢይ የሚባል የለንም፣ ሐዋርያ የሚባል ነቢይትም የለንም። ቆይ ልክፈት፣ ብራይትነስ ልጨምርበት። በትክክለኛው ጾታ ሴትና ወንድ ስለሆነ አንሾምን፣ እንደዛ የሚሉ ሰዎችን አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ ይህንን ተከታዮች ማቴዎስ ዮሐንስ ወንጌል 16 ተከታዮች መሆናቸውን በፍሬዎቻችሁ ታውቋቸዋላችሁ ነው። ኢየሱስ የመጣው ለባርነት ነው፣ ለአገልግሎት ነው። በደንብ ይሄንን በደንብ ወቅታዊ ሹ ስለሆነ መስማት አለብን። ኢየሱስ ለባርነት ለአገልግሎት ነው የመጣው። ዛሬ ሐዋርያትና ነቢያት ባሮች ናቸው ወይ ብለን መጠየቅ አለብን። በጋብ የሚሄዱ ህዝቡ ድሃ ህዝብ ነው፣ ያገኘውን ያመጣል። ዳራ ይሄን አልቀበልም ይሄ ከአንተ እንዴት ብሎ ትንንሽ ሺዎችን በዴኖሚኔሽን ብር ዲኖሚኔሽን ይባላል 10,000 20,000 100,000 ካልሆነ ትንንሾቹን ትቶ እንዲህ ዛይት የሚሉ ሰዎች ናቸው። እነሱ በተንደላቀቀ ቤት እየኖሩ ዘመናዊ መኪና እየነዱ ህዝቡ ግን ስቲል በጉስቁልና ውስጥ እያለ ህዝቡ የማይጨበጥ ተስፋ እያበሰሩ የሚኖሩ ሰዎች ናቸው ዛሬ ሐዋርያትና ነቢያት የተባሉት። ያ ብቻ አይደለም። ከሀብት አጠቃቀም አንጻር አሁን እኮ እውነትን መናገር አለብን። እኛ እውነትን ከተናገርን እነዚህ ሰዎች እነሱ ብቻ ስለተቀቡ ሁሉን እንደሚያውቁ ስለሚያስቡ አስተዳደር የላቸው። የሀብት አስተዳደር ላይ ለምሳሌ ቃለ ሕይወት ልትመሰገን ልትከበር ይገባል። የቤተ ክርስቲያን እኔ ራዕይ ቢኖረኝ እውነተኛ የመጽሐፍ ቅዱስ ራዕይ ነው ያለኝ። ቪዥን አለኝ ብዬ ስናገር ለሰዎች ሁሉ ወንጌልን መስክሬ ክርስቶስን እንዲመስሉ የማድረግ ቪዥን አለ። የተለየ የቱንቢ ነው ቪዥን የሚለቀው በዓላማ ነው። ዓላማው ደግሞ ወንጌል ነው። ማቴዎስ 28 ላይ ያለው ወደ ዓለም ሁሉ መሄድ፣ ማስተማር፣ ማጥመቅ፣ ደቀ መዝሙር ማድረግ ነው። ሌሎቹ ግን ይህን እኮ ያደረጉ። ለምሳሌ ከሀብት አስተዳደሩን ካስ እንመለከት ሁሉም ነገር ላይ እናውቃለን ስለሚሉ ተሹመናል ስለሚሉ ህዝቡ ቃሉን እንዲያውቅ ትክክለኛውን ቃል ስለማስተምሩ ምንድን ነው የሚያደርጉት? በአብዛኛው ሰውየው እንግዲህ ነቢይ ተብሎ ከሆነ ወይም ይሄ አፖስትል ሐዋርያ ተብሎ ከሆነ ሚስቱ ገንዘብ ያዥ የሆነ ነገር የሆነ አስተዳዳሪ የሚስቱ ወንድም የሆነ ነገር ነው እና ዋይ ለምን ያናደርጋሉ? ትክክለኛ መንገድ ከሆነ ትራንስፓረንትሊ ተቋማዊ በሆነ መንገድ ለምን አይመጡ? ውሸት ስለሆነ ነው። የቀደመው አሁን ለምሳሌ እንደ አንደም ካቢባል እንደዚህ የሚያደርጉ ነቢያት ነበሩ፣ ሀብት ያፈሩ የተለየ በዛ በነበረው ዘመን አውድ የከበረ የበለጸገ ኑሮ በቃ አዲስ ህይወት ነው ብልጽግና ነው የሚሉ ሰዎች የበለጸጉት እነሱ ናቸው እንጂ ህዝቡ አልበለጸገም። ስለዚህ ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ የማንንም እንትን አነቅፍም። ቃሉ የሚለውን እያልን ነው። ይህን የምንለው እኛ ለህዝባችን ነው። እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት። ያስተምሮ ንጽህና መመለስ አለበት።
መጽሐፍ ቅዱስ እንግዲህ የሚያስተምረን አንዱን በዚህ መጽሐፍ በጣም ደስ የሚል ነገር ላስምርና ወደ ሳሚ እንሄዳለን። ላስምርበት እንትን ይሄ የተናገሩትን ነገር እኔ ደመቀል አድርገው ሐሳብ አልጨምርበትም። አንደኛ ኢየሱስ ለአገልጋይ ለመሆን ነው የመጣው። አሁን በዚህ ዘመን ኮንፊውዝድ ከሚያደርጉና ሰዎች ካልተረዷቸው ነገሮች አንዱ አገልጋይ የሚለው ጉዳይ ይመስለኛል። ኢየሱስ ይህንን ጉዳይ ያብራራው በማዕድ ከተቀመጡና ማዕዱን ተመጋቢዎች ከሚያስተናግድ ሰው መካከል ብልጫ ያለው ወይም የሚበልጠው ማን ነው ብሎ ኢየሱስ ሲጠይቅ በማዕድ የተቀመጡት ወይም የሚስተናገዱት ሰዎች ናቸው የሚበልጡት የሚል ምላሽ ሐዋርያቱ መልሰዋል። ከዛ ኢየሱስ ምን አለ? እኔ አገልጋዩ ወይም እኔ ጌታ የምትሉኝ እኔ በማዕድ የተቀመጣችሁትን እናንተን ነው ማገለግላቸው አለ። ስለዚህ በክርስቶስ ኢየሱስ የነበረው አንደርስታንዲንግ ወይም የኢየሱስ ክርስቶስ መረዳትና ትእዛዝ አገልጋይ ማለት በማዕድ የተቀመጡትን ሕዝብ ብሉ ጠጡ ብሎ የሚያስተናግደውን ሰው የሚመስል ነው። አሁን በዚህ ዘመን ጌቶች ናቸው። የረገጡት ጫማ ከጫማ እግራቸው በታች ያለ አፈር የሚበላ ላባቸውን አድርገው የነሱን ቆሻሻ ሰውን የሚያጎርሱ የፈለጉትን የሚያደርጉ እጀባ ከሌለ ቀውጢ ካልተፈጠረ እነሱ የሚደምቁበት የሚታዩበት መንገድ ከሌለ ወከባ ካልተፈጠረ ከተማ የማይገቡ አንድ ከተማ በጸጥታ ገብተው የክርስቶስን ወንጌል የምስራቹን አብስረው ከመውጣት ይልቅ የነሱ መምጣት በነጋሪት ተጎስሞ በእንቢልታ ተመቶ እንዲነገርላቸው የሚፈልጉ ናቸው። ባነራቸው ትልቀቱ ምናቸው ትልቀቱ። ይህ ለወንጌል የሚደረግ አይደለም። ራስን ከማግነን ራስን ጌታ አድርጎ ከማሰብ የመነጨ ነው። አንዳንዶቹማ ቢሮዎቻቸው ሁሉ ውሃ ሲሰጣቸው ተንበርክከው ነው የሚሰጧቸው፣ በጣም ጎንበስ ተብሎ እንዲሰጣቸው። ይህንን ምሳሌ እንዲሆን እዩ ጩፋና ታምራት አፖስቶሊክ ኤንድ ፕሮፌቲክ ሪፎርሜሽን ምናምን የሚል ፕሮግራም አዘጋጅተው በሲጄ ቸርች ውስጥ አዘጋጅተው በነበረ ጊዜ እዩ ጩፋ በርከክ ብሎ ከዚህ በፊት ቪዲዮን አሳይቻቸዋለሁ። በርከክ ብሎ እንደዚህ አድርጌ ብሰጠው ለታምራት ምን ችግር አለ ሲል ጎንበስ ማለትን ዝቅታን ለማስተማር ሲፈልግ ታያላችሁ። ምዕመኑ ውሃ ሲያቀርብ ሶፍት ሲያቀርብ ለነሱ ተንበርክኮ እንዲሰጣቸው የመፈለግን ልብ ትመለከቱባቸዋላችሁ። አፍሪካ ምዕራብ አፍሪካ ውስጥ እነሱ የሚቀኑባቸው አገልጋዮች የሚሰገድላቸው አገልጋዮች እንደሆኑ ታውቃላችሁ። እነ ቡሸሪ፣ እነ ኡበርት ኤንጀል፣ እነ ሌሎቹም እነ ቤኒንም ሌሎቹም ብታዩ የሚሰገድላቸው ትውልዱን ጉልበታቸው ስር እንዲወድቅ የሚያደርጉ ናቸው። እነሱን ምሳሌ ከማድረጋቸው የተነሳ ሰው በንብርክኩ እስኪሄድላቸው ድረስ ሰውን ባሪያ የሚያደርጉ እነሱን ማግኘት እግዚአብሔርን ከማግኘት በላይ ሩቅ እንዲሆን ተደርጎ በሕዝብ እንዲቀረጽ ያደረጉ ናቸው። ስለዚህ አገልጋይ የሚባለው ጉዳይ ጠርቶ በትውልዳችን መካከል መታሰብ አለበት። አገልጋይ እንዴት ነው የምታስቡት? ጌታ እንደሆነ የሚሰማችሁ አይደለም። ከዛ በኋላ ደግሞ እኚሁ የቃለ ሕይወት ቤተክርስቲያን አመራሮች ካነሱት አንጻር የሀብት አስተዳደር ነው። ራሳቸውን ባለጸጋ የሚያደርጉ ራሳቸውን የተንደላቀቀ ህይወት የሚያኖሩ ከዚህ በፊት በነገር ላይ ጀርሚም ጆዬም እዚህ ውስጥ ያላችሁ ሌሎችም ወንድሞች ትዝ ይላቸዋል። እነዚህን ሀሳቦች አንስተን እናንሸራሽር ነበር። በጣም ብዙ ሰው ምቀኛ ነው ያላችሁት። ፐርሰናሊ አሁን አቡና ስለ ቪኤት ሲናገር ምቀኛ ልትሉ ትችላላችሁ። እንደ ተቋም ቃለ ሕይወትን ምቀኛ ማለት ግን አትችሉ። ተቋም ብዙ ምሁራኖች ያሉበት፣ ብዙ የተለያየ የኑሮ ደረጃ ያላቸው በጣም መልቲ ሚሊዮነር የሆኑ ሰዎችም ያሉበት፣ ደግሞ ዝቅተኛው ማህበረሰብ የሚገኝበት ነው አንድ ተቋም። ከፍተኛ የትምህርት ደረጃ ያለበትም ዝቅተኛ የትምህርት ደረጃ ያለበት ነው አንድ ተቋም። ስለዚህ አሁን ተቋሙን ምቀኛ እንዳትሉ፣ ተቋም ነው። መርህ ያለው በግልጽ በሆነ መመሪያ የሚተዳደር የራሱ ወጪ ገቢዎች ያሉት የአንድ ሰው የበላይነት የሌለበት በመመሪያ የሚተዳደር ጉዳይ ነው ተቋም። ስለዚህ እንደ ቃለ ሕይወት እንደ ተቋም ይህንን ኮራፕሽን የተረዳች ይመስለኛል። በተለይ በአገልጋዮቹ ዘንድ ያለው ገንዘብ አጠቃቀማቸው የሐሰተኛ ነቢያት ህዝቡን ከመበዝበዝ ባለፈ ቅድም የቃለ ሕይወት ቤተክርስቲያን መሪ እንደተናገሩት ሚስቱ ገንዘብ ተያዥ ናት። የሚስቱ ወንድም የሆነ ቤተክርስቲያን ኃላፊ ነው። የእሱ ወንድም የሆነ ነገሩን ነው የሚያስተዳድረው። በዘመዶች የታጠረ አገልግሎት ነው የምትመለከቱት። ወይም ደግሞ ጆሮአቸውን በተበሱ ባሪያ ባደረጓቸው ሰዎች ነው ቤተክርስቲያኖቻቸውን የሚሞሉት። ስለዚህ አሁን ገንዘባቸው ተጠያቂነት በሌለበት መንገድ የሚመዘበር ነው። የእዩ ጩፋ ሀብት
ጥናት ይደረግበታል። የቤተ ክርስቲያኑ ሀብትና የእዩ ጩፋ ሀብት ይለያል። ባንክ አካውንታቸው የተለያየ ነው። እዩ ጩፋ ኦዲት ይደረጋል። የቤተ ክርስቲያኑ አካውንት ሲጠናቀቅ ኦዲት ይደረጋል። ዮናታን አክሊሉ ኦዲት ይደረጋል። በዚሁ አጋጣሚ ልንገራችሁ፣ እዚህ ውስጥም ማላቃችሁ ሰዎች ስላላችሁ ነው። ዮናታን አክሊሉ አፍቃሪዎች ካላችሁ ገስት ውስጥም እንድትሰሙ ነው። በአጠቃላይ ለምሳሌ ዮናታን አክሊሉ በዚህ ሰዓት ላይ የሚገኘው የካናዳ ውስጥ ወንጌል አገልግሎት ብሎ ሞኒታይዝ ለማድረግ ገንዘብ ለመሰብሰብ ነው የሄደው። ከዚህ በፊት እንደነገርኳችሁ ወደ $1 ሚሊዮን የሚያክል ከካናዳና ከአሜሪካ አገልግሎት ሰብስቦ መጥቷል። ይመቻቸው። ገንዘብ የምትሰጡት በፍቃዳችሁ ስለሆነ አትስጡ ብዬ መናገሬን አላቆምም። እናንተ መስጠት የምትቀጥሉ ከሆነ መብታችሁ ነው መቀጠል። ምክንያቱም ማጀራታችሁን ይዞ የራሳችሁን ገንዘብ ከእናንተ ኪስ እንዳይወጣ የሚያደርግላችሁ ሰው የለም። ነገር ግን ግለሰቦችን እያበለጸጋችሁ እንደሆነ እነሱ ሌክዠሪ ላይፍ እንዲኖሩ እያደረጋችሁ ለወንጌል ምንም ድርሻ እያደረጋችሁ እንዳልሆነ ልንነግራችሁ እወዳለሁ። ለምሳሌ አውሮፓ፣ አሜሪካ፣ ሌላም ሀገር ያላችሁ ገንዘብ ያላችሁ ቤተክርስቲያንና ወንጌልን ማገልገል የምትፈልጉ ሰዎች ቀጥታ ሚሽነሪዎችን ብታገኙ፣ ሚሽነሪዎችን ወንጌል የሚሰሩ ሚሽነሪዎች፣ ለምሳሌ ቃለ ሕይወት የላከቻቸውን ሚሽነሪዎች ሰፖርት ብታደርጉ፣ ለምሳሌ ሙሉ ወንጌል የምትልካቸው ሚሽነሪዎች አሉ። በጣም በትልቅ ክፍለ ሀገር ውስጥ የሚኖሩ ደሞዛቸው በጣም ትንሽ ነው፣ ትንሽዬ ነው። እነዚህን ሰዎች ብትደግፉ በእነዚህ ሰዎች በሚሰራ ወንጌል ውስጥ በገንዘባችሁ አገልግላችኋልና የአገልግሎቱ በረከትም ሆነ አክሊል ተካፋይ ትሆናላችሁ። በገንዘብ ማገልገልም ራሱን ችሎ አገልግሎት ስለሆነ ማለት ነው። የስህተት ትምህርት ላይ፣ ከልት ላይ፣ ሐሰተኛ አስተማሪ ላይ፣ ነብይ ላይ ኢንቨስት ያደረጋችሁ ሰዎች እግዚአብሔር መቼም ያንን ብድራት አይመልስላችሁ። ለመንግስቱ ስላላደረጋችሁ፣ ለተኩላ ስላደረጋችሁ። በቀጥታ ቪዲዮ የተላከልኝ ቪዲዮ አለ። ዮናታን አክሊሉ እዚሁ ቲክቶክ ላይ እየተላለፈ በነበረ አንድ ላይቭ ላይ ካናዳ በሚያገለግልበት አገልግሎት ላይ $200,000 ፈልጋለሁ እያለ ሲጠይቅ ነበር፣ ቋሚም ገንዘብ እንዲሰጡት። መቼ ነው የሚያልቀው መልካም ወጣት ብለን ስንጠይቅ ምቀኛ ነው የምትሉን። ቃለ ሕይወት ግን ኦዲት በማይደረጉ ቸርቾች አታምንም። ለምን? ቃለ ሕይወት ኦዲት ትደረጋለች። ከዚህ በፊትም ብለናል። እነ ሙሉ ወንጌል፣ እነ መሰረተ ክርስቶስ፣ እነ ቃለ ሕይወት፣ እነ መካነ ኢየሱስ ኦዲት ይደረጋሉ። የገንዘብ ፍሰታቸው ይታወቃል። ባንክ ውስጥ ሲገባ የሽማግሌው የፓስተሩ ባንክ ውስጥ አይደለም የሚገባው። የሚገባበት ባንክ የምንድን ባንክ ነው? የቸርቹ ባንክ ነው። ለምሳሌ ዋናዋ የሙሉ ወንጌል ቤተክርስቲያን፣ ዋናዋ አጥቢያ ቤተክርስቲያን ወይም ፕሬዝዳንቱ ያለበት ቤተክርስቲያን ሁሉንም አጥቢያዎች ታስተዳድራለች። ካስፈለገ መመዝበር ካስፈለገ አካውንት እስከ መዝጋት ድረስ ስልጣን እንዳላቸው ታውቃላችሁ። ሲያስፈልግም ደግሞ የራሳቸውን የሂሳብ ባለሙያ ልከው እያንዳንዱን አጥቢያ ወጪ ገቢውን ባልታሰበ ሰዓት ባለሙያ ልከው የማጣራት መብት አላቸው። በዚህን ያክል ደረጃ ተጠያቂነት የሌለባቸው ናቸው። ለዚህ ነው የ40 ሚሊዮን ብር መኪና በምዕመን አናት ላይ ሲነዱ ይሄ ነገር ልክ አይደለም ብሎ የሚናገርን ሰው ከእውነት ጎን እንደቆመ ከማሰብ ይልቅ በአብዛኛውን ጴንጤ ማህበረሰብ መካከል ምቀኛ ቀንተ ነው ምናምን ነው። ቀንተን አይደለም ብራዘር። ኦዲት አለመደረግ አለመሰልጠን ነው። ኦዲት አለመደረግ ሌብነት ነው። ሌብነትን ማበረታታት ደግሞ የሌባ ደጋፊ መሆን ነው። ስለዚህ የሌባ ደጋፊ የሆናችሁት እናንተ ናችሁ እንጂ እኛ የሰዎቹ ማግኘት በግል አሳስቦን አይደለም። ምክንያቱም ሀገራችን ላይ ምድራችን ላይ በጣም ብዙ ሰዎች ብዙ ነገር ያገኛሉ። እሺ ወጣክ እንዴ ዩዘር ይቅርታ፣ ችግር የለውም አስገባቸዋለሁ። ሌሎቻችሁም አስገባን፣ በጣም ኢምፖርታንት የሆነ ሀሳብ አለን የምትሉ ሰዎች እንትን በሉ ጻፉልኝ፣ አስገባቸዋለሁ። 2 ቦታ ክፍት ቦታ አለ እና የቃለ ሕይወት ቤተክርስቲያን ኦዲት የማይደረጉ ራሳቸውን ባለጸጋ የሚያደርጉ ምዕመኑ እየደህየ ራሳቸው መልቲ ሚሊዮነር ያደረጉ ስማቸውን ብንጠራቸውን ባንጠራቸውን በልባችሁ የምታውቋቸው ሐሰተኛ አስተማሪዎችና መምህራን አሉ። እግዚአብሔር ባርኳቸው አይደለም። እሺ ወገኖች፣ በእግዚአብሔር ስም ዘርፈው ነው ቪኤት የነዱት። በጣም ትልቅ ፓላስ ውስጥ የሚኖሩት ጌታ በጣም እንትን ሰጥቷቸው። እግዚአብሔር ለሰው ፊት አይቶ ያደላል ማለት ነው። አንተ የእንጀራ ልጅ ሆነ አይደለም እኮ ማንም ኢትዮጵያ የሚደርስበት መከራ፣ ማንም የሚደርስበት ማጣትና ማግኘት በህይወት ለሚፈራረቀው አንተ ስለማትሰርቅ እነሱ በእግዚአብሔር ስም ስለሚሰርቁ ነው። አለቅ እንጂ እግዚአብሔር የአንተ እንጀራ አባት የእነሱ ደግሞ አባት ሆኖ አይደለም በአንተና በእግዚአብሔር በእነሱ መካከል የኢኮኖሚ ልዩነት የመጣው። ምክንያቱም እነዛ ሰዎች በእግዚአብሔር ስም ይዘርፋሉ፣ ይመዘብራሉ። አንተ ግን ያንን አላደረክም። እግዚአብሔር ይመስገን።
እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። እግዚአብሔር ከሌለበት ባለጸግነት እግዚአብሔር የሌለበት ማጣት ይሻላል። እግዚአብሔር ያለበት ማጣት ይሻላል። እግዚአብሔር ከሌለበት ታዋቂነት እግዚአብሔር የሌለበት አለመታወቅ ይሻላል። እግዚአብሔር ካለበት በትራፊክ ፖሊስ በክልል ሰራዊት ከመታጀብ እግዚአብሔር ያለበት ብቸኝነት ይሻላል። ይህን ነው ዛሬ የምነግራችሁ እና የቃለ ሕይወት ቤተክርስቲያን እኚህን ነጥቦች አንስታለች። በተለይ ተጠያቂነት የሌለበት የገንዘብ ፍሰቶች ስትመለከቱ ሌብነት እንዳለ በግልጥ ያስታውቅ። በግልጥ ሳሚ ሀሳብህን መቀጠል ትችላለህ። ከመጀመሪያው ጀምሮ ስለነበር ለአንተ ሰጥቻለሁ። ቤልዬ ትንሽ ዝናብ እየዘነበ ስለሆነ እስከዛ ሌላ ሰው ይቀጥል፣ እኔ እቀጥላለሁ። እሺ ዩዘር 73 አይ ቲንክ ዩዘር 73 ይቀድማቸዋል። ዩዘር 73 ቀጥል። ትሩዝ ደግሞ የራስህን ሀሳብ ትቀጥላለህ። ከዛ አዲስ ምዕራፍ ይሰማል። ይሰማል። እሺ አመሰግናለሁ አቤላ። እንግዲህ እኔ አሁን ማወራችሁ ከአዳማ ሆኜ ነው። ምናልባት በውል እኔን የምታውቅ ከሆነ አንተንም ማቀ ኦልሞስት መልካም ወጣት ላይ ነው። ከዛ ሌሎች ፕሮግራሞችንም እከታተላለሁ። ያለህንም ተነሳሽነትንም አያለው። በይፋና በግልጽ እንደዚህ ብዙ ጊዜ እኔ ሚዲያ ላይ አልታይም፣ ግን አንዳንድ ነገሮችን አያለውና ዛሬ ግን መሰረታዊ ነገር በቃለ ሕይወት ቤተክርስቲያን ስሰማ አይ ቲንክ እንደ ሐሳብ ወይም ደግሞ እንደ አንድ መነሻ ጥሩ ሐሳብ ነው ብዬ አስባለሁ። ግን ወደኋላ መለስ ማለት የሚያስፈልግ ይመስለኛል። ምክንያቱም በእርግጥ ከኔ በፊት ያሉት ሁለቱ ሰዎች ስፔሻሊ ጆን ብዙ ነገር አብራርቶ ከብዙ ነገር አጣቅሶ ከብዙ ነገሮችን አይቶ ያቀረበው ሐሳቦች ተገቢና ትክክል ናቸው። እንደዚሁም ደግሞ ጀርሚም ያቀረባቸው ሐሳቦች በምንም እንደዚህ እንትን የምትላቸው አይደሉም። አንተም በመሃል ደግሞ አጽንኦት ሰጥተህ ያስቀመጥካቸው ሐሳቦች ተገቢ ናቸው። ግን ወደኋላ መለስ ብለን ብናይ እኔ እንግዲህ ምናልባት በይፋ እንደዚህ ያልወጣሁም እንጂ እንደዚህ ቲክቶኮች ከመኖራቸው በፊት ለ16 ዓመት አዲስ አበባ ውስጥ የመኖር እድል ነበረኝ። በቤተክርስቲያናት በልዩ ልዩ ፕሮግራሞች ላይ እሳተፍ ነበረ እንደ አንድ ቤተክርስቲያን መሪ። እንዲህ አይነት ነገሮች ሊፈጠሩ እንደሚችሉ አንድ ወቅት ምንጭ ነበረ፣ እሳቤም ነበረ። ግን በወቅቱ ገፍቶ ያንን ዘመን ያንን ጊዜ ለማስቆም የጣረም ያሰበም ያቀደም ማንም አልነበረም። ስለዚህ አሁን የተፈጠረው ችግር ድንገት የበቀለ ድንገት የመጣ ወፍ ዘራሽ ሳይሆን የኛ የመጀመሪያ የመሪዎቹ ድክመት። ለምን መጽሐፍ ቅዱስ ሐዋርያት መጡና ኢየሱስ ጋር ንጹህ የሰጠህንን ስንዴ ዘርተን ነበረ፣ ግን ማለዳ ተነስተን ስናየው እንክርዳድም አብሎ በቅሎ አየን አሉት። ኢየሱስ ምን አላቸው? እናንተ ተኝታችሁ ሳላችሁ ጠላት እንክርዳድ ዘራ ይላል። እና አንድ ወቅት ላይ የተተኛ መተኛት ነው። አንድ ወቅት ላይ የተተኛ እንቅልፍ ነው ዛሬን ያመጣው ብዬ አስባለሁ እኔ። ለምን በተሰጠኑ እድሎች ላይ በነዛ ጊዜዎች ላይ ኢቭን ቃለ ሕይወትንም ጨምሮ ትምህርቶችን አልሰጠንም። እስቲ ለምሳሌ ደቡብ አካባቢ ያለውን የቃለ ሕይወት ቤተክርስቲያንን ሕይወቶች እናያቸው። ልክ መሃል ከተማ እንዳለው ኦርቶዶክሳዊ እሳቤ ነው የሚኖረው እዛ ዋቴቨር ኢት ኢዝ ሁሉን ነገር በማድረግ በዚህም በዚያም ሴን ከዛ መካከል የሚበቅሉ ማህበረሰቦች በርካታ እኔ ተመልሼ እመጣለሁ። እዚህ አንድ ነገር ላደርግ ነው። ቤቱን ጆይ ምራው እከታተላለሁ በሌላ ስልክ። እሺ ተባረኩ። ቆንጆ እንትን ሀሳብ ነው እየሰጠክ ያለው። ተባረክ። እኔ ሚዩት አድርጌ ቤቱን ጆይ ምራው እንደ ኃላፊነት ለመስጠት ነው። እሺ ቀጥል ወንድማችን። ይቅርታ በጣም እሺ። ስለዚህ አሁን ላይ ሆነን ነገር ነቅተን አሁን ደርሰን ይህንን እሳቤ እንደ አንድ ቤተክርስቲያን እንደ ረጅም ዓመት እንዳስቆጠረች ቤተክርስቲያን ይህንን ሐሳብ በመግለጫ መልኩ መምጣቱ ጥሩ ነው። ግን ይሄ መግለጫ የመጣው ከችግር ተነስቶ ነው። አንድን ነገር ከችግር ብቻ ተነስቶ መፍትሄ ለመስጠት የሚደረግ ጥረቶች ሌላ ችግር እንዳይፈጥሩ ደግሞ ጥንቃቄ መደረግ አለበት ብዬ አስባለሁ። መግለጫ ከሰጡት ሰዎች መካከል ባልሳሳት ከ28 ወይም ከ26 ዓመት በፊት እኔን ትምህርት ሰጠውኛል። ስፔሻሊ
ባልሳሳት አንደኛው ተናጋሪ ማለት ነው ጥሩ ነው የተናገሩት። በአንደኛው ተናጋሪ በኩል ግን ዳይሬክት ኮምፕሊትሊ ነብይ የለም ሐዋርያ የለም ብሎ ድምድም አድርጎ እኛም አንሾምም ብሎ ድምድም አድርጎ ማስቀመጡ እንደ አንድ የመጽሐፍ ቅዱስ ተማሪ ወይም ደግሞ አሳቢ ወይም እንደ አንድ አማኝ ነገሮቹን ሚዛናዊ መደረግ አለባቸው ብዬ እኔ አስባለሁ። ልክ ነው። እንደ ቤተ እምነቷ በምትተዳደርበት የውስጥ መተዳደሪያ ደንቧ የራሷን ውሳኔ መስጠቷ ልክና ተገቢና አዎ ነው። እኔ በዛ አምናለሁ። በዛው ልክ ደግሞ ሌላ ቤተ እምነት ቅድም እነ ሳሚም እነ ጆንም ስታነሱት የነበረው የሙሉ ወንጌል ቤተክርስቲያን ደግሞ የራሷ አካሄድ አላት። ልክ እንደዚሁ ደግሞ የመሰረተ ክርስቶስ ቤተክርስቲያንም የራሷ አካሄድ አላት። እኔ አሁን በተወሰነ መልኩ ሳቃቸው አሁን የመሰረተ ክርስቶስ ቤተክርስቲያን በመተዳደሪያ ደንቧ ላይ ነብይና ሐዋርያ የሚል የላትም። አስተማሪ የሚል አላት፣ ወንጌላዊ የሚል አላት፣ መጋቢ የሚል አላት። ከዛ የላትም እንደዚህ ሐዋርያና ነብይ የሚለው በጽሁፍ ደረጃም የላትም። እስከዛሬም በእንደዚህ አይነት መልኩ እሷ እንደዚህም እንደዚያም ብላ አታውቅም፣ ሾማም አታውቅም። ምክንያቱም በመሰረተ ክርስቶስ ቤተክርስቲያን ውስጥ በዚህ መልኩ የሚንቀሳቀሱ ሰዎች በአብዛኞቹ በግላቸው ነው የሚወጡት አለን ብለው ስለሚያስቡ ልክ ነው ወይም ልክ ናቸው ለማለትም ፈልጌ አይደለም። የራሳቸው የሰዎቹ ሐሳብ ነው። ቤተክርስቲያኗ ግን ራሷን ጠብቃ ደግሞ የኖረችበታል። ልክ እንደዚሁ ደግሞ ስንመጣ አማኑኤል ቤተክርስቲያን ደግሞ በዚህ መልኩ ልክ እንደ ሙሉ ወንጌል ጸጋው አለ እሾማለሁ ብላ ኦፍ ኮርስ ሐዋርያ እስካሁን አልሾመችም። የነቢያትን አገልግሎት ጸጋ ተቀብዬ እሾማለሁ ያለች እሷም የራሷ አስተዳደር፣ ሁሉም የራሷ አሰራር ነው። አሁን እዚህ ጋር ለቀረብነው ሐሳብ እዚህ ጋር ላለነው ሰዎች ግን ከችግር ተነስተን ብቻ አንድ መፍትሄ ላይ ማሰቡ ትንሽ ጊዜ ይፈልጋል ብዬ አስባለሁ። ታዲያ ችግር ስላለ ለችግሩ መፍትሄ መስጠት የለብንም ወይ? አለብን። ይሄን አምናለሁ። ለችግሩ መፍትሄ ስንሰጥ ግን ጥንቃቄ ማድረግ አለብን ይገናል። አሁን የተፈጠረው ምድራችን ላይ የተፈጠረው ይሄ መልክ ምናልባት እንግዲህ መጽሐፍ ቅዱስ ትምህርት ቤት አንዳንዶቻችሁ አይታችሁት ከሆነ አፍሪካን ቴዎሎጂ የሚባለው ትምህርት የአፍሪካ ቴዎሎጂ እሳቤዎች ናቸው። የአፍሪካ ቴዎሎጂ ከተወሰኑ የአፍሪካ ባህላዊ እምነት ጋር ሲንክሪቲሲዝም ወይም ደግሞ የተቀላቀሉ ሆነው ስለሆነ እምነቱም ባህሉም አንድ ላይ ተቀላቅሎ የተቀመጠ ስለሆነ ያንን አቀላቅለው አሳድገውት ነው። አይ ቲንክ ኢትዮጵያ ለረጅም ዓመት ከዚህ ነገር የተጠበቀች ነበረ። ቅድም ወንድሜ ሳሚም እንዳልከው ቡሽሪ በመጣበት ጊዜ አዲስ አበባ ላይ ነበርኩኝ። በጣም ብዙ ወዳጆቼን ለመናገር ጥረት አድርጌ ነበረ። ይሄ ነገር ምናልባት ከአፍሪካ ባህላዊ እምነት ጋር ተቀላቅሎ ሀገራችንም ላይ አምጥተ ነው ምናልባት ነገ ከነገ ወዲያ የማንወጣበት ውስጥ እንዳንደርስ ብዙ ለመነጋገር ሞክረን ነበር። ግን አንዳንዶቹ ያው የጸጋ ነው ቅባት ነው መንፈስ ነው የሚል ነገር አነሱ። አይታችሁ ከሆነ ከዛ በኋላ ነው ቡም በሚል መልኩ ማንም ሊቆጣጠረው በማይችል በዛ መልኩ የተፈጠረው እና ተገቢ ነው ማለት አይደለም። ተገቢ ነው ማለት አይደለም። ግን አንድ ነገር እናምናለን እንደ አማኝ እግዚአብሔር ቤት እንደቆየ ሰው ትላንትናን ታሪክ እንዳየ ሰው አንድ ነገር እናምናለን። ትዝ ይላችሁ እንደሆነ የሐዋርያት እንቅስቃሴ በተነሳ ጊዜ በጣም ፈሪሳውያን ከፍተኛ ተቃውሞ የኢየሱስ ስም እንዳይነሳ በከፍተኛ ተጋድሎ ባደረጉ ጊዜ ገማልያል አንድ ነገር ብሏቸው ነበረ። ታሪክ ከኋላ አንስቶ እነገሌ ተነስተው ነበር ጠፉ፣ እነገሌ ተነስተው ነበር ጠፉ። ስለዚህ ምናልባት እነኝም ሰዎች ከእግዚአብሔር ካልሆኑ ምን ሊሆኑ ይችላሉ? ሊጠፉ ይችላሉ። ነገር ግን ከእግዚአብሔር ሆነው ምን እንዳንል ከነሱ ጋር እንዳንጣላ ብለዋል። አሁን እነኛ ያሉት ሰዎች በማስረጃ ከእግዚአብሔር ጋር ሆነው እንዳንጣላ የሚል ሐሳብ ለማስቀመጥ አይደለም። ኮምፕሊትሊ 100% ከእግዚአብሔር አልሆኑም። ለምን? በፍሬያቸው አይተናቸዋል። ቅድም ሁላችሁም ገልጣቸዋል። አሁን ያለው የፍሬያቸው መንገድ ስናየው ቀደም አንደኛው አገልጋይ ያስቀመጠው የክርስቶስ መልክ የላቸውም ወይም ደግሞ የክርስቶስ የአገልጋይነት ባህሪ የላቸውም። ለምንድነው? ክርስቶስ አገልጋይ ባሪያ አገልጋይ ነው ሆኖ የመጣው፣ ሰርቫንት ሆኖ ነው የመጣው። ስለዚህ መጽሐፍ ቅዱሳችን ደግሞ በግልጽ ያስቀመጠልን ኢየሱስ ክርስቶስን ዱካ እንድንከተል። ለምን? ጴጥሮስ ላይ እንደተናገረ ዱካውን ወይም ደግሞ የእግሩን ኩቴ እንድንከተል ምሳሌ ትቶልን ሄዷልና ፔሬድ በክርስቶስ ኢየሱስ የተጀመረው የእግዚአብሔር ሥራ በእኛ ውስጥ እንዲቀጥል እንጂ
ከክርስቶስ መስመር ውጪ፣ ከክርስቶስ መንገድ ውጪ፣ ከክርስቶስ ዱካ ውጪ የሚመጣ ማንም ቢሆን ስተት ነው። ለምን ቅድም አይ ቲንክ ሳሚ ማን ነው ጆን ያልክ መሰለኝ ጳውሎስ አንድ ቦልዶ ነው የሚናገረው ነገር አለ። ምንድነው የሚለው? እኛ ከሰበክንላችሁ ወንጌል ውጪ ከሰማይ መልአክ እንኳን መጥቶ የተለየ ወንጌል ቢሰብክላችሁ የተረገመ ይሁን። ለምን? ይሄ ነገርናችሁ የእግዚአብሔር ወንጌል ከሰማይ በመጣ በመንፈስ ቅዱስ ኃይል ነውና ከዚህ በኋላ ይሄን ሊቀይር የሚችል ሌላ የሰማይ ፕሮግራም የለም፣ ሌላ የሰማይ አጀንዳ የለም። እግዚአብሔር ለዘላለም ወስኖና አትሞን የሰጠ ያው የሆነ እስከ ክርስቶስ መምጫ ቀን ድረስ የተሰጠ ወንጌል ይሄ ነው። ስለዚህ ይህን ይዛችሁ ሂዱ ብሎ ጳውሎስ ተናግሯል። በእርግጥም አይታችሁ ከሆነ ጳውሎስ የተናገረው ትንቢት ከ600 ዓመት በኋላ ሌላ ሃይማኖት መልአክ ተናገረኝ ብሎ አሁን የምናየውን ምስቅልቅል የፈጠረ አለ። ጳውሎስ ግን ከ600 ዓመት በፊት መልአክ መጥቶ እንኳን ቢነግራችሁ ብሎ ነበርና ልክ እንደዛው አሁንም በዚህ ባለው ዘመን ከክርስቶስ ወንጌል ውጪ የመጣ ማንም እኔም በሆን ጭምር ማለት ነው። ጳውሎስ እኔም በሆን ብሏል እኮ ትላንት የተናገርኩት ሐሰት ነው አሁን የኛው ነው ትክክል ብዬ ብል ኔቨር ብሏል። ስለዚህ አሁን ያሉት ሰዎች ከፍሬያቸው አንፃር በአብዛኞቹ ከፍሬያቸው አንፃር ስናይ አሁን ላለው መሰረታዊ እሳቤ ምልክት ናቸው፣ አዎ እውነተኛ ናቸው ብሎ ለማለት ትንሽ ምን ያደርጋል? ይከብዳል። ለምን? ብዙዎቻችን ቤት የምናየው ነው። አንዳንዶች መድኃኒታቸውን አስጥለዋቸው የቀበርናቸው ሰዎች አሉ ከመቃብር በታች። ምክንያቱም ድነሃል መድኃኒቱ ርገጥ ጨፍልቅ ብለው፣ አንዳንዶች ደግሞ ገንዘባቸውን ተበልተው ወደ እግዚአብሔር ቤትም አልመጣ ብለው ቤታቸው የተቀመጡ አሉ። ስለ እግዚአብሔር ሲነሳባቸው በጣም እንትን የሚሉ፣ አንዳንዶች ደግሞ ወደ ሌላ ሃይማኖት ገብተው አሁን ያለውን እነኚህ የፈጠሩትን ችግር እንዳጠቃላይ እንደ ወንጌል እውነት አድርገው በመንገር ለወንጌል እንቅፋትም የሆኑ ሰዎች አሉ። ለዚህ ሁሉ ምክንያቱ ማን ነው ብለን ስንል አሁን የተፈጠረው ዓለም ነው። አሁን ለተፈጠረው ዓለም ግን እኛ ቤት ውስጥ ያለን ሰዎች፣ እኛ በመሪነት ላይ ያለን ሰዎች፣ ቅድም መግለጫም የሰጡን ሰዎች ችግር ውስጥ ለዚህ ችግር ማባባስ መጀመሪያ ምክንያት አልሆንም ወይ? እንዳሁኑ ከልጅነት ጀምሮ ተግተን ለምን አልሰራንም? ያ ነው አሁን እሱ ነው። ስለዚህ በዚህ መልኩ እኔ መግለጫ ብቻ ማውጣታችን ምናልባት ነገሩን ይለውጠዋል ብዬ ሳይሆን ልክ ቃለ ሕይወት ቤተክርስቲያን እንዳቀረበችው የአብያተ ክርስቲያናትን ህብረት እንደዚሁ ሌሎችም በዚህ ጃይንት በሆነው የወንጌል ስራ ውስጥ ያሉ ሙሉ ወንጌልንም ጨምሮ በዚህ መልኩ እየወጡ ቅድም እንዳላችሁ መግለጫ ቢሰጡ ጥሩ ነው። አሁን የሙሉ ወንጌል ወዳጆቼ በእርግጥ አሁን ያሻሻሉት ነገር አላቸው። ምናልባት ሰምታችሁት እንደሆነ አላቅም እንጂ ሙሉ ወንጌል እሺ፣ ዩዘር እግዚአብሔር ይባርክ። እሺ፣ አሁን ማለት የምፈልገው ነገር ምንድነው? ሁላችንም እዚህ ጋር ስንሞግት እንደ እግዚአብሔር ቃል ሊሆን ይገባል ማለት አለብን፣ ግዴታችን ነው። ምክንያቱም መሰረታችን እግዚአብሔር ነውና ስናወራ ስንሞግት እንደ እግዚአብሔር ቃል መሆን አለበት እና ማንም የበላይ ሆኖ ቢታይ ማንም ከእግዚአብሔር ስልጣን በታች ነው፣ ከእግዚአብሔር ቃል በታች ነው። ማንም ከእግዚአብሔር በላይ ሊሆን አይችልም። ለምን የቃለ ሕይወት ፓስተር መሪ ሊሆን አይችልም? ለምን የሙሉ ወንጌል ፓስተር ወይም መሪ ሊሆን አይችልም? ማንም ከእግዚአብሔር ቃል ነው እና የነቢያትና የሐዋርያን ነገር ስናወራ ምንድን ነው በብሉይ ኪዳን ላይም በአዲስ ኪዳን ላይም እነዚህ የጸጋ ስጦታዎች እየሰሩ ነበርና በአዲስ ኪዳን አይሰራም እያሉ ያሉ ሰዎች አሉ ስቲል ማለት ነው። ነገር ግን እነዚህ የጸጋ ስጦታዎች እግዚአብሔር ቃል ላይ እስካልተሻሩ ድረስ አሁንም አሉ፣ አገልጋዮቹም አሁንም አሉ። ነገር ግን አሁን የነቢያትን ጸጋ የነቢያትን አገልግሎት ያበላሹ ነቢያቶች አሉ። እነዚህን አንክደም፣ እውነት ነው። ነገር ግን አብዛኛው ሰዎች አሁን ላይ ነቢይ ነን ብለው ሲነሱ ምንድነው ኢንቴንሽናቸው? ምንድነው? ከምን አንጻር ነው ነቢይ መሆን የፈለጉት? የእውነት እግዚአብሔር ቀብቷቸዋል? የእውነት እግዚአብሔር ለሕዝቡ መፍትሄ አድርጎ አስነስቷቸዋል የሚለው ጥያቄ መጠየቅ አስፈላጊ ነው እና እኔ አሁን የሚታዩ ነቢያቶችን በእውነት በእኔ ዘንድ ጥሩ ነገር የላቸውም። ነገር ግን የነቢያት አገልግሎት ግን በጣም አድርጌ ደግፋለሁ፣ እስቲልም አለ ብዬ አምናለሁ። ምክንያቱም ከሙሉ ወንጌል የወጣ ሰው ነኝ። የተማርኩትም እንደዛ ስለሆነ አሁንም የምረዳውም እንደዛ ስለሆነ እና የነቢያት አገልግሎት መጽሐፍ ቅዱስ ላይ ወርደን ስናይ ምንድነው ነቢያቶች ደስ የሚለው ነገር ቆም ብለን ስናያቸው ነቢያቶች
ለእግዚአብሔር ቃል ሴንሲቲቭ ናቸው። ለእግዚአብሔር ቃል ሴንሲቲቭ ናቸው። እግዚአብሔር የሚለውን ነገር እያንዳንዱ ነገር አያልፉትም። ለእግዚአብሔር ቃል በጣም የሚጠነቀቁት ናቸው። ከአንደበታቸው የሚወጣው እያንዳንዱ ቃል የእግዚአብሔር ቃል የሆነ ነገር ነው። በአሁን ዘመን ላይ ያሉት ነቢያቶች ግን እኔ ልፈርድ አይደለም፣ አብዛኛዎች ከስጋ የሚናገሩ ነገር ናቸው እና ነቢያቶች ሴንሲቲቭ ናቸው። ለእግዚአብሔር ቃል ለሚናገሩት ነገር ሴንሲቲቭ ናቸው። ለዛም ነው እግዚአብሔር በኃይል የሚሰራባቸው እና አይደራደሩም። ነቢያቶች ደስ የሚሉ ነገር በእግዚአብሔር ነገር አይደራደሩም። መራገም ካለባቸው ሞት እግዚአብሔር ተናግሯቸው እከሌ መሞት አለበት እግዚአብሔር በእንደዚህ አይነት ቀን አትቆይም ካለው ይናገራል። አያደባብስም ማለት ነው ነቢይ ማለት ነው እና አሁን ዘመን ላይ ግን እየወረደ ቅርጹን እያጣ እንትን እያለ እየመጣ ነውና በዚህ ዘመን ላይ መኖራችን ያሳዝናል። አብዛኛው ሰው ደግሞ ለነቢያቶች ያለው አስተሳሰብና ምልከታ ይለያል እና በፊት በብሉይ ኪዳን ወቅት መንፈስ ቅዱስ አልነበረም። በእግዚአብሔርና በሕዝብ መካከል ቃላቶችን መልእክቶችን የተቀበለ ለሕዝቡ የሚያደርስ ማን ነበረ? ነቢይ ነበረ። አሁን ሙሴ የእስራኤልን ሕዝብ በሚያወጣበት ጊዜ እግዚአብሔር ሲናገራቸው ሙሴ ምን ማድረግ ነበረበት? ሙሴ ወደ ተራራ ወጥቶ የእግዚአብሔርን ቃል ይቀበል ነበረ። ምን ማድረግ እንዳለበት፣ ለእነዚህ ሕዝቦች ምን ማድረግ እንዳለበት፣ ምን መናገር እንዳለበት፣ እነዚህ የእስራኤል ሕዝቦች ምን ማድረግ እንዳለባቸው እያንዳንዱ ነገር ይቀበል ነበርና ከእንትን ከቃለ ሕይወት መግለጫ አንጻር ጋር አያይዘኸው የቃለ ሕይወት ቤተክርስቲያን የሰጠችውን መግለጫ አይ ቲንክ ሁለተኛውን ቪዲዮ ሙሉ ለሙሉ የሰማክ ይመስለኛል እና ከዛ አንጻር ነገሮችን እንትን ብትላቸው ኤክስፕሌን ብታደርጋቸው ጥሩ ነው። አሁን አጠቃላይ ነቢያት የሚለውን ነገር ለምሳሌ ተቀብተዋል የሚባለው ነገር ውሸት ነው፣ መጽሐፍ ቅዱሳዊ አይደለም። በአዲስ ኪዳን ነቢይ አለ ብለው የሚያስቡትም ሰዎች ተቀብተዋል አይደለም የሚሉት። አዲስ ኪዳን ላይ ቅባት አንድ ቅባት ነው ያለው፣ አንድ ተቀቢም ነው ያለው። ያም ቅባት ደግሞ ክርስቶስ የተቀባው ነው። እንደ ነቢይ ተቀብቷል ኢየሱስ፣ እንደ ነቢይ ተቀብቷል ኢየሱስ፣ ደግሞ እንደ ንጉሥ ተቀብቷል ኢየሱስ። ከዛም ባለፈ ደግሞ እንደ ካህን የተመረጠ ነበረ። እንደ ቀዳሚ ደግሞ እንደ መስራች ሐዋርያ ነበር። እንደ ወንጌል ሰባኪም ወንጌላዊ ነበር። እንደ መምህርም መምህር ነበር እና አሁን ለዛ ነው ኢሳይያስ ምዕራፍ 61ን የእግዚአብሔር መንፈስ በእኔ ላይ ነው ለድሆች ወንጌል ሰብክ ዘንድ ቀብቶኛልና ብሎ ተናገረ። ይህን ቅባት አይ ቲንክ በልዩነት የተቀቡ የአዲስ ኪዳን ነቢይም ሐዋርያም ተብዬ የለም። ግን እግዚአብሔር ይሄንን ስጦታ አድርጎ የሰጣቸው ሰዎች አሉ ለቤተ ክርስቲያን አገልግሎት ማለት ነው። ስለዚህ አሁን በአዲስ ኪዳን አማኝ ሁሉ ከቅዱሱ ቅባት የተካፈለ ሁላችን እንጂ በስፔሻል መንገድ የሆነ ግለሰብ የሁላችንንም ቀንበር እንዲሰባብርልን አድርጎ እግዚአብሔር አልቀባውም። እንደዚህ አይነት ቅባት መጽሐፍ ቅዱስ አያውቅም። አዲስ ኪዳን ላይ አሁን በተለየ መንገድ የተቀባ ክርስቶስ አለ። ከዛ ይህ ክርስቶስ ደግሞ በመንፈስ ቅዱስ በልባችን ታትሟል። ስለዚህ ቅዱሱን ቅባት ሁላችንም ተካፍለናል። በተለየ መንገድ ቅቡ ሆነን ሳይሆን በመንፈስ ቅዱስ በኩል ማለት ነው አማኞች ሁሉ። ስለዚህ አሁን የቃለ ሕይወት ቤተክርስቲያን ውሳኔ አንሳና ከዛ ሀሳብህን ምንድን ነው ጥቅሙ? አሁን ነቢይ የሚለውን ስም መለጠፉ ከጉዳቱ ጥቅሙ ይበልጣል ብለህ ታስባለህ ወይስ ጎዳን? ሐዋርያ የሚለው ስም መግዘፉ ጠቅሞናል እንደ ቤተክርስቲያን፣ እንደ ወንጌል፣ እንደ ኢየሱስ ክርስቶስን ለወገኖቻችን እንደምንሰብክ ሰው ጠቅሞናል ወይስ ጉዳት አድርሶብናል? መልካም። አሁን ላይ ነቢይ ሲባል አብዛኛው ሰዎች ሀሳቡ ለሚመጣለት ቲቪ ነው። እንዲህ ቅባት ይዞ ምናምን የሚረጭ ምናምን ሰው ነው የሚመጣለት። አብዛኛው ሰው አሁን ላይ ሐዋርያ ሲባልለት የሚያስበው በየክልሉ እየዞረ የሆነ ቤተክርስቲያን በስሙ የሚተክል ሰው ነው እና ቃለ ሕይወት ያወጣችው መግለጫ
መልካም ነው ብዬ እቀበላለሁ። ደግሞም ይሄ የነቢያት ነገር ይሄ ሪቮሉሽኑ እኛን ጎርቶናል ብዬ አስባለሁ በእውነቱ። እና ከዚህ በፊት ፕሮቴስታንት ሲባል ጴንጤቆስጤ ሲባል በጣም በአሕዛቡ ክፍል በጣም ክብር ያለው ነበርና አሁን ላይ ግን ክብር እያሳጣን እየመጣ ነው። ይህ ነገር እኛን እያዋርድን እየመጣ ነው። ሌላ ስም እየለጠፈብን ነው። እንደ ቤተክርስቲያን የተወሰኑ ግለሰቦች ቢጠቀሙበትም ቢበለጽጉበትም፣ ነገር ግን እንደ ቤተክርስቲያን እየለጠፉብን ነው። መሰደብ የሌለበት ቤተክርስቲያን እየተሰደበች ነው እና ቃልዮት ያወጣችው ነገር እደግፋለሁ በከፊል። ግን አሁንም ተቀብቶ የሚነሱ ነቢያቶች አሉ ብዬ አምናለሁ እኔ በበኩሌ ማለት ነው። ምንድነው መቀባት? እስኪ ትሩስ ምንድነው መቀባት? ጸጋ ማለት ነው። ጸጋ ተባለ እኮ ቅባት አይደለም። ጸጋ ተባለ ስም አለ ማለት ቀባው የሚባለው ከሰሞኑ ከሰየሙት አንጻር ሳይሆን መጽሐፍ ቅዱስ ላይ ይቀቡ ነበር። ሳሙኤል አሁን ተቀብቶ ነው። ሳሙኤል ነው። ሳሙኤል መስፍን ነው። እስራኤልን እንዲመራ የእስራኤልን ነገዶች ሁሉ እንዲመራ የዛን ሰዓት ላይ መሳፍንት ነበር ቤተክርስቲያን እስራኤልን የሚመሩት። ስለዚህ የመጨረሻው መስፍን ሳሙኤል እስራኤልን ከመቅደስ ሆኖ የሚያስወጣው የሚያስገባው ገባ። ስለዚህ ሳሙኤል ልክ ነው። ሳሙኤል ሳሙኤል አይደለም የተቀባውን ሳምሶን ሳውል ተቀብቷል። ከዛ በኋላ ዳዊት ተቀብቷል። ስለዚህ አሁን ቅባት ኦፍኮርስ ልክ ነው እና ስለዚህ ቅባት የሚባለው ጉዳይ አሳይን የመደረግ መንፈስ ቅዱስ በእነሱ ላይ አጀንዳ እንዳለው በሕዝብ ዘንድ የማሳየት ነው ሀሳቡ። ኢየሱስ ክርስቶስ ግን ሲናገር የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለና ለድሆች ወንጌል ሰብክ ዘንድ ቀብቶኛልና። አሁን የኢየሱስ ክርስቶስን ተቀብቻለሁ ያለው በቀንድ በዘይት ማፍሰስ ሳይሆን ኢየሱስ የተቀባው በመንፈስ ቅዱስ መራጭነት ነው የተቀባው። እኔም እያወራሁት ያሉት ከቅባት እንዲህ ከሚታየው ቅባት ግንባር ላይ ከሚረጨው ሳይሆን መንፈስ ቅዱስ ለይቶ ገብቶሃል። አሁንም እግዚአብሔር ለይቶ የሚያስነሳቸው ለይቶ ጸጋውን የሰጣቸው ነቢያቶች አሉ አሁንም ድረስ ማለት ነው። ቲቪ ባይብሊካሊ በአዲስ ኪዳን ተቀባ የሚል ከኢየሱስ ክርስቶስ ውጭ የምታውቀው ማስረጃ ካለ? ያው መጽሐፍ ቅዱስ ስለሆነ ማስረጃችን። ቅድም ስትጀምር ጥሩ ነው የጀመርከው። ማንም ሰው ማንም አካል ማንም ህዝብ ከእግዚአብሔር ቃል ስልጣን በታች ነው ብለህ ነው የጀመርከው እና እሱን ንገረን። እኔ አሁን ማላውቀውን አላውቅም ነው ለመሰለህ ትሩዝ የሚባል ስለሌለ ነው። አሁን ተቀብተናል በልዩነት ሲሉ እነሱ ልዩ ተፈላጊዎች፣ ልዩ ቀንበር ሰባሪዎች፣ ልዩ እንደዚህ አይነት ነገር የለም። እግዚአብሔር በዚህ ሰዓት በመንፈስ ቅዱስ ከሁሉም አማኞች ጋር ነው ያለው። በተለየ ጸሎቱን የሚሰማለት ሰው የለም። በተለየ መንገድ ለአምላክ ቀረብ ያለ ሰው የለም። እሱን እስማማለሁ። ይሄ ተቀባ የሚለው ሀሳብ እኮ ይሄ ነው መንፈሱ። ይወልክ ለምሳሌ ከእስራኤል መካከል እግዚአብሔር ንጉሥ ሲቀባ ንጉሱ መካከለኛ ነው። የእስራኤል ህዝብና እግዚአብሔር ካህኑ መካከለኛ ነው በእስራኤል ህዝብና በእግዚአብሔር መካከል። ነቢዩ መካከለኛ ነው በእስራኤል ህዝብና በእግዚአብሔር መካከል። ገባ። በንጉሱ በኩል ይናገራል እግዚአብሔር፣ በካህኑ በኩል ይናገራል እግዚአብሔር፣ ደግሞ በነቢዩ በኩል ይናገራል። በብሉይ ኪዳን ባለ ልምምድ ማለት ነው። አዲስ ኪዳናዊ መንፈስ ግን በሁላችንም መንፈስ ቅዱስን ምን ብለናል? ተቀብለናል። ከዚህ ቅዱስ ቅባት ተካፍለናል። ይሄ የአዲስ ኪዳን ትምህርት። ይሄ መንፈስ ደግሞ በአንተም ውስጥ በእኔም ውስጥ አለ። ስለዚህ እኔ እናንተ መካከለኛ ነቢይ የለንም፣ መካከለኛ ሐዋርያ የለንም፣ መካከለኛ ፓስተር የለንም፣ መካከለኛ ወንጌላዊ የለንም። እኔ እናንተ ምንድነው ያለን? ክርስቶስ ነው በመንፈስ ቅዱስ በልባችን ከብሮም ነግሶ የሚኖረው ማለት ነው። ስለዚህ እኔ እናንተ የእግዚአብሔር ቃልን ባለስልጣንነት ተቀብለን ትንቢት ቢኖር ትንቢቱን በእግዚአብሔር ቃል እየመዘንን፣ መገለጥ ቢኖር፣ ልምምድ ቢኖር፣ ትምህርት ቢኖር ሁሉንም እንደ እግዚአብሔር ቃል እያደረግን እንድንሄድ ነው እንጂ የታዘዝነው ለእኔና ለአንተ ከኔና አንተ በሚበልጥ መንገድ ለእግዚአብሔር ቅርብ የሆነ ሰው የለን። ይሄ የኛ የአዲስ ኪዳን ትምህርት እንደዛ በጣም ቅርብ
ከእግዚአብሔር ቅርብ። አሁን እኮ እንደዛ ነው። ፈውስ በእነሱ በኩል እንደሆነ ነው የሚታሰበው። ነው ፈውስ አሁን በአዲስ ኪዳን እግዚአብሔር ሰው ተጠቅሞ ይፈውሳል። ኦፍኮርስ ይፈውሳል። ነገር ግን እግዚአብሔር የሚፈውሰው እኔ አምላካችሁ እግዚአብሔር ፈዋሽ ነኝ አለ። በእምነት የሆነ ጸሎት ድዊን ትፈውሳለች። ሰውን አይደለም እግዚአብሔር አሳይነ በእምነት የጸለየ ይፈወስለታል። አለቀ። ስለዚህ አሁን ተቀብቶ የሚነሳ አለ ምናምን የሚባለውን ተወው። እግዚአብሔር አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን አስተማሪዎች፣ ሌሎቹን ወንጌል ሰባኪዎች፣ ሌሎቹን መጋቢያን አድርጎ ለቤተ ክርስቲያን ሰጠ ሰዎቹን። እነዚያ የተሰጡ ሰዎች ግን በልዩ መንገድ የተቀቡ ሳይሆኑ ለቤተ ክርስቲያን አገልጋይ እንዲሆን። አገልጋይ ደግሞ ምንድን ነው አገልግሎቱ? በማዕድ የተቀመጡትን ሰዎች ማስተናገድ። ጳውሎስ ይህንን ነው ያለው። እኛ ልንከብድባችሁ እንኳን ሲገባን አልከበድንባችሁ። እንደ ክርስቶስ ኢየሱስ ምን ተቀበላችሁ? ተቀበላችሁና እንደ መልአክ እንደ ኢየሱስ መልአክም ተቀበላችሁኛል ያለበት ፓርት አለ። ስለዚህ አሁን በእኛ አስተሳሰብ እከሌኮ የተቀባ ሰው ነው እጃችሁን አታንሱበት የለም የሚባል ነገር። ኦፍኮርስ ነብይ ከሌ ተቀብቷል እሱ ላይ እጅ የተቀባ ሰው ላይ ምናምን ትምህርትም ያስተምራሉ። እነዚህ ሐሰተኛ ነቢያቶች ምን የሚል ትምህርት ያስተምራሉ? በተቀባ ሰው ላይ ማንን ይጠቅሳሉ? ሳኦልና ዳዊትን። አዎ በሳኦልና በዳዊት ዘመን ቅባትም ተቀቢም የተቀባውም ላይ እጅ የሚያነሳ አካል ነበረ። ሳኦል ተቀብቶ ነበር፣ ዳዊትም ተቀብቶ ነበር። ዳዊት ግን እግዚአብሔርን ስለሚፈራ መልካም ልብ ስለነበረው በተቀባው ዳዊት ላይ ሳኦል ላይ እጅን አላነሳም አለ። ይሄ ነገር አሁን እዩ ጩፋ ሲሳሳት መናገር ላይ ይመጣል። ታምራት ታረቀኝ ሰው መንፈስ ነው የሚል የስህተት ቅርሻቱን ሲያቀረሽ ይመጣል? አይመጣም። ይሄ ትምህርት ሊመጣ አይችልም። ምክንያቱም እሱም እኔም ስል ምንም ልዩነት እንደሌለ እንድናቅ ምንም ልዩነት እንደሌለን እንድታቀ እኔና እሱ ብቻ ሳይሆን እዚህ ውስጥ ያለ በኢየሱስ ክርስቶስ ጌትነት አዳኝነት የሚያምን አንድ ራሱን እንደ ተራ የሚቆጥር ምዕመንና የሆነ ነብይ ነኝ የሚል ራሱን ጣራ ላይ የሰቀለ በክልል ወታደር፣ በፌዴራል ፖሊስ፣ በትራፊክ ፖሊስ እየታጀበ ከተማ እየዘጋ የሚገባውም ነብይ ምንም ልዩነት እግዚአብሔር ፊት የለን። አለቅ። ስለዚህ አሁን እኔም ስጸልይ አባ ብዬ የምጸልይበት የልጅነት መንፈስ ተሰጥቶኛል። ማንም ደግሞ ሌላም ተቀባው የሚለውም ሰውዬ ሲጸልይ አባ የሚልበት መንፈስ ነው የሚሰጠው። ያው ተሰጥቷቸዋል ስለ እነሱ እኔ እግዚአብሔር ወገን ናቸው ብዬ አላምን። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት የእግዚአብሔር ወገኖች ናቸው ብዬ አላምን። ስለዚህ በልዩነት የተቀባ ሰው የለም። ትሩዝዬ አሁን ለዚህ ነው እንዴት ነው የተቀባችሁት ምናምን ሲባሉ ይነግሩናል ታሪክ። ጉድጓድ ውስጥ ወርጄ ጸልዬ ነው የተቀባሁት። ጉድጓድ ውስጥ ጾም ጸሎት 40 ቀንና 40 ሌሊት ምናምን ጸልዬ ነው የተቀባሁት የሚባል ነገር የለም። እግዚአብሔር እንደወደደ መንፈስ ቅዱስ እንደወደደ ለእያንዳንዱ ይሰጠዋል። እንደተንፈራፈረ አይልም፣ እንደቀወጠው አይልም። ጸሎትን እያናነኩ አይደለም። መጽሐፍ ቅዱስ ትንቢትን መናገር በብርቱ ፈልጉ ይላል። ያው የምትፈልገው መቼም መንገድ ላይ እንዲያልክ አይደለም፣ በጸሎት ነው። እግዚአብሔር የትንቢት ስጦታ ስጠኝ ምናምን ልትል ትችላል። ጸሎት ያስፈልጋል። ግን ሐዋርያነት በጸሎት መጣ የሚል መጽሐፍ ቅዱሳዊ ትምህርት የለም። አሳጥማጆቹ እንዴት ነው ሐዋርያ የሆኑት? መርከብ ላይ ቁጭ ብለው፣ ጀልባ ላይ ቁጭ ብለው፣ አንዳንዶቹ ጀልባቸው እንትናተው እያጠቡ መረባቸውን እያጠቡ፣ ሌሎቹ ደግሞ መቅረጫቸው ላይ ሐዋርያ ስለመሆን ሐሳብ ሐዋርያ የሚባልም ነገር ቀድሞ አያውቁም። የተላከ ምናምን የሚባል ቀድሞ አያውቁም። ዝም ብሎ እየቀረጠ እያለ፣ ሌላውም ደግሞ ሰፈር ውስጥ ዝም ብሎ እየተንቀሳቀሰ እያለ እንደ ይሁዳ አይነቱ ኢየሱስ ክርስቶስ መጣ ኑ አላቸውና ወሰዳቸውና 12ቱን መረጠ። ምርጫው የኢየሱስ ክርስቶስ የራሱ የልብ ፍላጎቱ ላይ ነው እንጂ የሚመሰረተው የነዛን ሐዋርያት የበጎ ሐዋርያት ምርጫን እንማወራለን። ስለሌላ ሐዋርያ አይደለም። የእርሱ ፍላጎት ላይ ነው እንጂ የሚያጠነጥነው አንድም እጅ አውጥቶ ወይም በእንቅስቃሴው ታይቶ የተመረጠ ሐዋርያ የለም። ጳውሎስም ሲናገር በእናቴ ማህፀን ሳለው ለዚህ ጉዳይ ለየኝ መረጠኝ ይላል ጳውሎስ ሲናገር። ስለዚህ በጸሎት ሐዋርያ መሆን አይቻልም። ይቻላል የምትሉ ሰዎች እጃችሁን አውጡ። አረ በጸሎት ነብይ መሆን አይቻልም፣ አይቻልም። እንደዚህ አይነት ትምህርት መጽሐፍ ቅዱስ የለው። 40 ቀን ተራራ ላይ ከጸለይኩ ሐዋርያ መሆን አልችልም። አዋራ ነው የምትሆነው። 40 ቀን ሙሉ እዛ ንፋስ የሚያነሳ አዋራ። ስልጠናስ አቡና በስልጠናስ የነቢያት ጉባኤ ትምህርት የነቢያትም ስልጠና እኮ አለ። አሁን እኮ በጣም አደገኛ ነገር እኮ ነው ያለው። አቤል አቡና
ወይ ወንድም አለ እስካሁን ያልከው እስማማበታለሁ፣ ግን አንድ ነገር ግን አለ። ምንድነው? በእግዚአብሔር በመንፈስ ዓለም ምንድነው ሌቭል አለ እና እግዚአብሔር ሲሰማ የኖርና እግዚአብሔር ለሁሉም ይናገራል። ልክ ነው። እግዚአብሔር ጸልየህ ልትፈወስ ይችላል። ልክ ነው። ነገር ግን አንድ ያመነ ሰው ገና ያልበረታ ሰው እና በእግዚአብሔር መንፈስ ያደገ ሰው ለምሳሌ የበረታ ሰው ጭምት የሆነ ሰው ቃሉን ሲያዳምጥ፣ ቃሉን ሲያከብር፣ ቃሉን ሲታዘዝ ለእግዚአብሔር ቃል ሴንሲቲቭ የሆነ ሰውና አንድ ትላንትና እንትን ያለ ሰው በዓለም ሲመላለስ ያለ ሰው በእግዚአብሔር አይነት አንድ አይነት እንትን አይደሉም ያሉት ማለት እግዚአብሔር ሁሉንም ይወዳቸዋል። ነገር ግን የእግዚአብሔር የአንደበቱን ቃል የሚያከብርለት ያ ለእግዚአብሔር የተቀደሰለት ያ ለእግዚአብሔር የተገዛለት እንደ ሀሳቡም ለሄደለት ለዛ እግዚአብሔር የአንደበቱን ቃል ያከብርለታል። ለዛ ነው አብዛኞቹ ሰዎች ሲታመሙ ተፈወሱ ሲባሉ ይፈወሳሉ። ምክንያቱም እግዚአብሔር የዛንን ሰው የአንደበቱን ቃል ያከብርለታል። ኤልያስና ኤልሳ ተሻግረው ኤልያስ እንትን ካለ በኋላ ተሩስ አረ ኤልያስና ኤልሳን እዚህ አታምጣቸው። ቅድም ነግረዋል። ብሉይ ኪዳንን ከአዲስ ጋር ስታገናኘው በኮንቴክስቱ መፍታት ግድ ይልሃል። መጽሐፍ ቅዱስ የበላይ ባለስልጣን ነው ብለህ የምታምን ከሆነ በአዲስ ኪዳን ሁሉም ካህን ነው። ዛሬ የዳንና የዛሬ 20 ዓመት ጌታን የተቀበለው እኩል አይደለም ህይወታቸው ያገኙት ህይወት አንድ ነው፣ ግን በእግዚአብሔር ፌቨር አንድ ነው። እሺ ቆይ አንዴ ህይወታቸው አንድ ነው። እሺ እግዚአብሔር ለነሱ አባትነቱ እኩል አይደለም? አባትነቱም እኩል ነው። ነገር ግን ቆይ ትሩዝዬ ቆይ ስማኝ፣ የተጠመቁበት መንፈስ ቅዱስ አንድ አይደለም? የተጠመቁት አንድ ነው። አዎ። ስለዚህ ይሄም ልጅ ከሆነ የ20 ዓመቱም ክርስቲያን ልጅ ከሆነ አባት ለይቶ ነው ጆሮውን የሚሰጣቸው። የ20 ዓመቱ እያልኩ አይደለም። የእግዚአብሔር እኔ ያመጣውን ለምሳሌ ነው። ቆይ 20 ዓመት ሲያገለግል የነበረና ዛሬ ጌታን የተቀበለ ቆይ ስማኝ ትሩዝዬ ቆይ ስማኝ አንዴ ፕሊስ አንዴ። አንተ አሁን የምታወራን ከብሉይ ኪዳን ጋር ጠቅሰህ ረጅም ጊዜ ምናልባት እየተማርክ የመጣው ነገር ሊሆን ይችላል። ማስታወስ አለብህ። አቤል ብዙ ሲያወራ ነበር። አዲስ ኪዳን ላይ ደህንነትኛ የምንለው ራሱ ቅስበታዊ ነው። የእግዚአብሔር ጆሮ ለጻድቃን ክፍት ነው። ጽድቃችን አይለያይም። ሁላችንም ጽድቃችን የጽድቅ ልብሳችን ክርስቶስ ነው። አንድ ሰው ጽድቅ አለኝ የሚለው አንድ ሰው ጽድቅ አለኝ የሚለው ጌታን ሲቀበል ክርስቶስ ነው ጽድቁ፣ ቅድስናው ክርስቶስ ነው። ስለዚህ እግዚአብሔር ያን ሰው ጸሎቱን የሚሰማው ክርስቶስ ጽድቁ ስለሆነ ነው እንጂ የመበርታቱ ጉዳይ አይደለም። እኔ በጣም የበረታው ስለሆንኩ በጣም በንጽህና በቅድስና የምመላለስ ስለሆንኩ ጆሮ ሰጥቶኝ ከዛ ዛሬ ዳነውን ሰው አዲሱን ክርስቲያን ደግሞ ጆሮ የማይሰጥ አምላክ የለንም። ገባ? እንደውም ለአዲሱ አድሎ የሚያደርግበት ነገር አለ እግዚአብሔር። ምክንያቱም አዲስ ነውና እሱን ይንከባከበዋል። ገብቷል? የቆየው እንደውም እየገረፈው እየቀጣው ምናምን ልታገኝ ትችላለህ፣ እኛ በምናውቀው እውነታ ከሆነ። ነገር ግን አሁን የበረታ የደከመውን ያበርታው ከሆነ ትክክል። ነገር ስፔሻል ግን አሁን እንዳልከው ስፔሻል ግን ጆሮውን የሚሰጣቸው ሰዎች የሉም አበደን። ተፈወሱ ሲል ሰዎች ከተፈወሱ ሰውየው ስፔሻል እግዚአብሔር ሰምቶ ሳይሆን የጸጋ ስጦታ ይባላል። የጸጋ ስጦታ አየሁ። የጸጋ ስጦታ ደግሞ በሰውየው ንጽህና የሚመጣ አይደለም። የጸጋ ስጦታ ጌታን የተቀበልክለት የሚሰጥህን ጸጋ ስጦታ ልንገርህ፣ እንደወደደ መንፈስ ቅዱስ ለእያንዳንዱ አማኝ ያከፋፍላል። ለአንዱ የፈውስ፣ ለአንዱ ትንቢት መናገር፣ ለአንዱ የጥበብ ቃል መናገር። አሁን አቤል ሲናገር ያስገርመዋል። ሰው ሁሉ ይገረማል አይደል? ለምሳሌ የሚጠላው ሰው ራሱ ይገረምና ግራ ይገባዋል። ለምንድን ነው እንደዛ የሚናገረው? ተምሮ አይደለም፣ የሆነ ትምህርት ቤት ገብቶ አይደለም። ጸጋ ነው፣ በቃ የጸጋ ስጦታ ነው። የጸጋ ስጦታ ነው። አንተ ደግሞ የሆነ ነገር ስታደርግ ተፈወሱ ስትል የታመመው ሰው ሊፈወስልህ ይችላል። ያ የጸጋ ስጦታ ነው፣ የአንተ ንጽህና ጉዳይ አይደለም። ገባ? ከንጽህናና ስፔሻል ከመሆን ጋር አታያይዘው። እኛ የምናምነው አንዱ ስለ ሁሉ ሞተ ስለሆነ ክርስቶስ ጽድቃችን ነው፣ የሁላችንም እኩል ጽድቅ ነው። ዛሬ ወንጌል ስንሰብክለት ለአንድ ሰው ከኔ እኩል ጻድቅ ይሆናል። አሁን ጌታን ሲቀበል ከኔ እኩል ስሙ በሕይወት መዝገብ ላይ ይሰፍራል። ከኔ እኩል በሰማይ ስፍራ ይቀመጣል። ከኔ እኩል በሰማይ ስፍራ ባለው በረከት ተባርኳል። ገባ? ያ ሰው ግን አንደርስታንድ እስኪያደርግ ድረስ እኔ ደግሞ የቆየሁት አስተምረዋለሁ።
አስተምረዋለሁ። ምንን? የተቀበለውን እውነት፣ ውስጡ ያለውን እውነት ገባ? ያን እውነት እንዲያቅ በቃል እያስተማርኩት እያወቀ ያድጋል ማለት ነው። ውስጡ ያለው እምነት እንጂ የእግዚአብሔር ጆሮ ለእኔ በጣም የተከፈተ ለእሱ የጠበበ አይደለም። ይህን ወቅ የጸጋ ስጦታንም ለይ። በተለይ መንፈሳዊ ነገር ማወቅ ከፈለግ ጳውሎስ እንዲህ ይላል፣ ስለ መንፈሳዊ ነገር እንድታውቁ ይህን ጽፍላችኋለሁ ይልና ቆሮንቶስ 12 ይጽፋል። እዚህ ያላችሁ ሁላችሁም ቆሮንቶስ 12 ስታነቡ እንዲህ ይላል፣ መንፈስ አንድ ነው ይላል፣ ጸጋ ስጦታ ግን ልዩ ልዩ ነው ይላል። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው ይላል። ሁሉም በሁሉ የሚያደርግ እግዚአብሔር አብ አንድ ነው፣ አሰራር ልዩ ልዩ ነው ይላል። አሰራር ልዩ ልዩ ነው፣ ጸጋ ስጦታ ልዩ ልዩ ነው፣ መንፈሱ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው። ናታኒም አገልግሎትና ወንጌል ሰባኪው አገልግሎታቸው ይለያያል። በአስተማሪውና መጋቢው አገልግሎታቸው ይለያያል። ልዩ ልዩ ነው፣ ጌታቸው ግን አንድ ነው። ገባ? የሁላችን አባት እግዚአብሔር አብ አንድ ነው። በሁላችን የሚሰራው ግን ያው አብ እግዚአብሔር ነው። ጸጋ ስጦታ ልዩ ልዩ ነው። የሚያከፋፍለን ግን መንፈስ ቅዱስ ነው። ለአንዱ በጥበብ መናገር፣ ለአንዱ ደግሞ ትንቢት መናገር፣ ለአንዱ ደግሞ የመፈወስ ስጦታ፣ ለአንዱ ልሳን መናገር፣ ለአንዱ የተነገረው መተርጎም። ይበላለጣል ሲባል አይበላለጥም። ነገር ግን ጉባኤን የሚጠቅመው የተሻለው ደግሞ ምንድነው ሲባል ትንቢትን መናገር ነው። ለምን? ጉባኤውን ለማነጽ። ስለዚህ ጉባኤን ለማነጽ ከፈለጋችሁ እንዲበዛላችሁ ትንቢትን ጸልዩ ይላቸዋል። ትንቢት ተናጋሪዎችን ያ ስጦታ ያላቸው ስለዚህ ልዩነት በመካከላችን የለም። የመበርታትና ያለመበርታት ጉዳይ ካወራ እሱን ይቻላል። ቀጥል። እሺ ወንድሜ ጆን ነው ስም? ጆን ታምራት። ኦኬ። እኔ እዚች ጋር አንተ ከምን አንጻር ለመናገር እንደፈለግ ልረዳ እፈልጋለሁ። ደግሞ አንተ የተናገርካቸው ስህተት ነው እያልኩ አይደለም ወንድሜ። እኔ ለማለት የፈለኩት ምንድን ነው፣ እግዚአብሔር ፌቨር የሚያደርግባቸው ሰዎች እንዲህ ተለይተው ምናምኑ የወፈሩ የቀጭን የሆነ ሰው አይደለም። 20 ዓመት የቆየ አይደለም በቤተክርስቲያን ወይም 1 ዓመት የቆየ አይደለም። እኔ ያልኩት ምንድን ነው፣ እግዚአብሔርን እንዳሰቡ ለሚሄዱት፣ ቃሉን ለሚያከብሩት፣ ለሚታዘዙት፣ ለእግዚአብሔር ቃል ሴንሲቲቭ ለሆኑ ሰዎች እግዚአብሔር በልዩነት ፌቨር ያደርግላቸዋል። በቃ የኔ አቋም ይሄ ነው። ማለት እግዚአብሔር ቃልም የሚለው ይሄ ነው። ገብቶሃል? እግዚአብሔር ከሚያወናብደው ጋር አይሄድም መቼም። አሁ እግዚአብሔር ምሕረት ሊያደርግለት ይችላል። አሁ እግዚአብሔር ከሱ ጋር ሊሆን ይችላል። አሁ እግዚአብሔር እንትን አይጥለውም። ገብቶሃል? ነገር ግን መቼም ቢሆን የእግዚአብሔርን ቃል ለእግዚአብሔር ቃል ሴንሲቲቭ ለሚሆን ሰው፣ የእግዚአብሔር ልብ ያለው ሰው፣ እዚህ ዓለም ላይ ብዙ ሰዎች አሉ፣ ብዙ አይነት ሰዎች አሉ። ፓስተርም ሆነው የፓስተርን ስም ይዘው የእግዚአብሔር ልብ የሌላቸው አሉ። መጽሐፍ ቅዱስ ምን ይላል? ኢየሱስ ከእኔ ተማሩ ነው የሚለው አይደል? እንደ ኢየሱስ ያልሆኑ ሰዎች አሉ። እዚህ ጋር የነቢይነት የፓስተርነት ታረገው ምን መሰለህ፣ እንደዛ አይነት ልብ ያላቸው ሰዎች ሆነው ፈውስን የሚያካሂዱ ጸጋ ስጦታው የሚሰራባቸው አሉ፣ ግን እግዚአብሔር ራሱ ማያውቃቸው። ስለዚህ በጸጋ ስጦታ አይደለም እሱ የሚለካው። ፌቨር ማለት ከእግዚአብሔር ጋር ያላቸው የአብሮነትና የፕሬዘንስ ጉዳይ ነው እንጂ የጸጋ ስጦታዎቹ ጉዳይ አይደለም። እሱን ለየው። ስለ ጸጋ ስጦታ ያወሩ አይደለም። አሁንም ስለ ጸጋ ስጦታ ያወሩ ያለው ምን አልክ መሰለ? ተፈወሱ ሲሉ ይፈውሳሉ፣ ልዩ ፌቨር ስላላቸው አልክ። ተፈወሱ ስጦታ ጋር አይገናኝም። ከፌቨር ጋር ከጸጋ ስጦታ ጋር ብቻ አይገናኝም። ምንድነው? አልተረዳኝም። አሁን ፌቨር ስላለው ነው ተፈወሱ ሲል የሚፈወስለት ለአንዳንድ ሰው አላልክም ቅድም? ፈውስነት ከጸጋ ስጦታ ጋር ብቻ አይገናኝም። ፈውስነት ከጸጋ ስጦታ ጋር ብቻ ነው የሚገናኘው። አዲስ ኪዳን ላይ ከጸጋ ስጦታ ጋር ብቻ ነው የሚገናኘው። ሰውየው አመፅ ውስጥ እያለ ጸጋ ስጦታው ሊሰራበት ይችላል። አመፅ ውስጥ እያለ እግዚአብሔር ፊት ፌቨር ማግኘት ማለት ግን ልዩ ፌቨር አለው አንድ ሰው የሚባለው በቅድስናና በጽድቅ ሲኖር ከእግዚአብሔር ጋር ራሱ ሰላም ያለው እረፍት ያለው ደስተኛ ሰው ነው ማለት ነው። ይሲ እንጂ ተፈወስ ስላለ አንድ ሰው ስለተፈወሰለት ከእግዚአብሔር ጋር በትክክል እየሄደ ነው ብለን አናምንም። የለም መጽሐፍ ቅዱስ አይደለም። እሱ ልክ እኔ አልተቃወምኩም ወንድሜ፣ አልተቃወምኩም። እኔ ያወሩ ያለሁት
ስለ ትክክለኛ መንገድ ነው። ይኸውልህ አሁን አብዛኛው ሰዎች ነቢያት ምናምን ሲሉ ይህንን ወሬ ያነሳሁት ለዛ ነው። ምንድን ነው ያወራሁት 20 ዓመት የቆየ ወይም 1 ዓመት የቆየ ምናምን እያወሩ አይደለም። እኔ ያወራሁት ምንድን ነው ኢየሱስ ክርስቶስ እንደኔ ሆኖ እኔን ምሰሉ ሲል ምንድን ነው አብዛኛው ሰዎች ነቢይ ሲባሉ ሐዋርያ ሲባሉ በቃ የሆነ ጥሩ ሰው ይመስላቸዋል። አይደለም። እግዚአብሔር ልብና ኩላሊትን ይመረምራል። ኢንቴንሽናቸው ምንድን ነው? አሁን በዚህ ዘመን ላይ ያሉ ፓስተሮች ኢንቴንሽናቸው ምንድን ነው? ባይዘው እግዚአብሔር ልብና ኩላሊትን እመረምራለሁ ሲል ምንድን ነው ኢንቴንሽናቸውን ያውቃል እግዚአብሔር። ሰው አያውቅም። እዚህ ጋር ጨዋ ሊጫወቱ ይችላሉ። ኢንቴንሽናቸው ገንዘብ ሊሆን ይችላል። ኢንቴንሽናቸው ስልጣን ሊሆን ይችላል። ዩሲ መጽሐፍ ቅዱስም ሲናገር ይሄ ነው፣ እኔን ምሰሉ እኔ በልቤም ትሁት ነኝ ይላል መጽሐፍ ቅዱስ ማለት ነው። እና አሁን ያሉ የምናያቸው ሰዎች ኢንቴንሽናቸው ምንድን ነው? ከእግዚአብሔር ቃል አንጻር ኢንቴንሽናቸው ምንድን ነው? እኔ ይሄንን ስናገር አሁን ለምሳሌ እኔ ትሩዝ ይሄንን ስናገር ኢንቴንሽን ምንድን ነው? ገብቶሃል? ዩሲ ለዛ ነው አሁን ይሄን ያወራሁት ለዛ ነው እንጂ ከጸጋ ስጦታ ጋር ምናምን የሚባለው ነገር አይደለም። አመሰግናለሁ። ምንድነው ቅድም ያልከን መሰለ እግዚአብሔር በልዩ ፌበር የሚሰማቸው የተቀቡ አሉ። እነሱም እግዚአብሔር ተፈወሱ ሲሉ አንዳንድ ሰው ይፈወስላቸዋል። ሰው ያ ደግሞ በንጽህና ስለሚመላለስ እሱን እግዚአብሔር ይሰማዋል የሚል ነበረ። አደገኛ የተንሻፈፈ ምልከታ እኮ ነው። ሶሪ አንተ የተመለከታችሁኝ ከዛ አንጻር ነው። እኔ ያልኩት አቤላውና እንድትረዱኝ የፈልገው ነገር ምንድን ነው በቅባት ውስጥ አይደለም። አሁን እኔ ቅባት ምናምን እሱን ተወው በቃ። እኔ ለማለት የፈለኩበት መንገድ ነው። እኔ ያልኩት ምንድነው ለእግዚአብሔር ቃል ሴንሲቲቭ የሆኑ ሰዎች፣ የእግዚአብሔርን ቃል የሚያከብሩ ሰዎች ገብቷላ። ሀሳብን ስረዳ ይሄ ኢንቲሜሲ የሚባል እግዚአብሔር ጋር ህብረት ማድረግ፣ እግዚአብሔርን ለማወቅ በበለጠ መፈለግ፣ እግዚአብሔርን በመፍራት መንፈስ መንቀሳቀስ እግዚአብሔር ፊት እንትን ዋጋህን ከፍ ያደርገዋል። የሌላ ዋጋ ያንስ ማለት ሳይሆን እግዚአብሔር በደንብ ያን ነገር ያደርጋል። እሱን መንፈስ ይረዳዋል። አሁን የተንሻፈፈው በፕሮቴስታንት መካከል ላይ ያለ የተንሻፈፈው ስፒሪት መሰለ እግዚአብሔር ለሰው ፊት የሚያደላ እንደሆነ ተደርጎ እንዲቀርብ ሆኗል። በእንደዚህ አይነት አመለካከቶች አዎ እግዚአብሔር ሁላችንንም ይሰማናል። አዎ እግዚአብሔር የሁላችንም ደገኛ አባት ነው። ነገር ግን እግዚአብሔር ያቀረበልን የራሱ የሆነ ሌላ ሰው ባይገባ ጥሩ ነበረ ጆይ። ምክንያቱም እንትን ለወጣ ነው ረዥም ወይስ ይዤው እየሄድኩኝ ታወራላችሁ? እኔ ልንቀሳቀስ ይዤው ዘግቼ ተናገርና እኔ ስልኩን ይዤ ልንቀሳቀስ ጫማ ላድርግና እናንተ መወያየት ትችላላችሁ። ስጨርሱ እንትን እላለሁ መንገድ እንትልን ነው። ስለዚህ አሁን እኔ እንትን ብያለሁ፣ ጨርሻለሁ። ምንድነው እግዚአብሔር ያስቀመጠው የራሱ አድርጉልኝ ያለው ነገር አለ። ለምሳሌ እግዚአብሔርን መፍራት፣ በቅድስና መኖር፣ በጽድቅ መኖር፣ እኚህ ሁሉ ነገሮች የእግዚአብሔር ጸጋ ላይ የተመሰረቱ ቢሆንም ግን የሰውን ኮንትሪቢዩት ይፈልጋሉ። ገባ? አሁን ለምሳሌ ፖዚሽናል ሆሊነስ ጌታ ሰጥቶናል። ይሄ በማንነቱ የጌታ በመሆናችን ያገኘ ነው። ልክ 1 ቆሮንቶስ ምዕራፍ 1 ላይ እንዳለው ማለት ነው። በክርስቶስ ኢየሱስ ያመንን ስለሆንን ቤዛነትን፣ ጽድቅን፣ ቅድስናን በተደረገላችሁ በክርስቶስ ኢየሱስ የሆናችሁት ከእርሱ ነው። ጽድቁም ቤዛነቱም ቅድስናውም በክርስቶስ የተደረገ ነው። በኢየሱስ ለአማኞች የተደረገ ነው። ያንን ጽድቅ ወይም ቅድስና ፖዚሽናል የሆነውን ቅድስና ይዘን ሳለ ግን ደግሞ ፕራክቲካል ቅድስና እግዚአብሔር ከኛ ይፈልጋል። ባለመንካት፣ አታድርጉ ያለውን ባለማድረግ። ለዚህም ደግሞ የሚሆነው የጸጋው ጉልበት በውስጣችን አለ። ከኛ ብቃት ብቻ ሳይሆን ከሚረዳው ከእግዚአብሔር ጸጋ አንጻር። ምክንያቱም የእግዚአብሔር ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን እንድንክድ ኢየሱስን የተባረከውን ተስፋችንን እንድንጠብቅ የሚያደርግ ስለሆነ ከኃጢአትም ጋር ከምንም ጋር ባለን ግብ ወይም ጦርነት የጸጋው ኃይል ነው በእኛ ህይወት ውስጥ የሚታየው የሚል እምነት አለኝ። ቢሆንም ግን ለዛም መገዛት መታመን አስፈላጊ ነው። ስለዚህ እግዚአብሔርን በሚፈራና በማይፈራ አማኝ መካከል ልዩነት ይኖራል። ለዛም ነው ጳውሎስ ከ3ኛ ሰማይ የሄደው። ልዩ ሰው እግዚአብሔር በልዩነት ስለሚያዩ አይደለም፣ 20 ዓመት ስለቆየ አይደለም። ዩሲ አቤላ ቡና ያልከው ትክክል ነው። አመሰግናለሁ። ኖ የጳውሎስ ስፔሻል ኬዝ ነው። አሁን የሆነ መስፈርት አሟልቶ ነው እንዳትል፣ እሱም ከመስፈርት ውጭ እግዚአብሔር ፌቨር እንዳደረገለት ስለሚናገር
መስፈርት አላሟላም እያልኩ አይደለም፣ ግን ከመስፈርት በላይ የእግዚአብሔር ፌቨር አለበት ጳውሎስ። የሆነ ርቀት ስትራመድ ነው እግዚአብሔር ፌቨር የሚያደርግ። እኔ የምልህ ትሩስ አሁን አንተ የተቀባ የሚለውን በልዩነት የተቀባ ሰው አለ ብለህ ታምናለህ? እሱ እኮ ነገርኩህ ቅድም ያፉ ለምታ ነው ቅባት ስለ ምንድነው መሰለህ አሁን ከልጅነትም ጀምሮ ቸርች ውስጥ እቀባሃለሁ ይልሃል የሰራዊት ጌታ እግዚአብሔር። በልዩነት እቀባሃለሁ በልዩነት። እኔ እንደውም በአየር ላይ የሄድክ ታገለግላለህ፣ በአየር ላይ የሄድክ ነው እንትን የምትለው ይልሃል። ቀብቻለሁ ይልሃል፣ እቀባሃለሁ ይልሃል ምናምን ትባላለህ። ከዛ እኔ በአየር ለመሄድ ክንፍ ስጠብቅ እንኳን በአየር ሊሄድ እንደውም በእግሬ ሄድኩኝ። በጣም ብዙ ጊዜ በእግሬ የበለጠ በእግሬ ሄድኩ። በዛ በተባለ ቁጥር ማለት በመኪናም አልሄድኩም። በአየር ትሄዳለህ ተብዬ በአውሮፕላን እኮ አይደለም በአየር ላይ እንደ ፊልጶስ እየተነጠቅ በቃ ምናምን ሲባል እኔ ወንበር ሰብሬ ጣሪያ በጥሼ ጣሪያ ላይ ሮጬ ምንም የለም እና እንደ እግዚአብሔር ቃል ሙሉ ወንጌልስ እንደዚህ ሙሉ ወንጌልስ እንደዚህ ሙሉ ወንጌልስ አላልኩም እኔ ፕሮቴስታንት ውስጥ ነው። እና ምን ልልህ ፈልጌ ነው። ለማንኛውም ቁም ነገሩ ስነግርህ ይሄ በልዩነት ይቀባል። በልዩነት ሳጋ ጣራ ላይ ሄደው በቃ አየር ላይ ሄደዋል። ቀድሞሃል እሱ በቃ ለማንኛውም ምንድን ነው መሰለህ ለማለት የፈለግነው አሁን ይሄ ቀብቻለሁ በተለየ ቅባት የተለየ ቅቡነ ምናምን የሚሉን ነገር ስተትና ሐሰት ነው። አክሴፕት ማድረግ የለብንም። የተለየ የተቀባ ሰው የለም። አዲስ ኪዳን ላይ ከቅባቱ ሁላችንም ተካፍለናል። ቅባቱ ያስተምረናል። ቅባቱ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የጸጋ ስጦታዎች እንደሚያካፍል እናምናለን። የጸጋ ስጦታዎች ደግሞ ልዩ ልዩ ናቸው። አንዱ ከአንዱ የሚበልጥበት ሳይሆን አንዱ አንዱን የሚያበረታበት ነው። በቃ ደሴም ሁላችንም አንድ አካል ነን፣ እርስ በርስ ብልቶች ነን። ስለዚህ ልዩነት የለም የሚለውን ነው መያዝ ያለብን። ተባረክ። እሺ አፖስትል አንድ ጥያቄ ልጠይቅ። እሺ ጠይቀኝ። እሺ እግዚአብሔር እግዚአብሔር ለሁሉም ሰው የጸጋ ስጦታ ሰጥቷቸዋል ብለዋልና በዚህ እናምናለን። ነገር ግን ጸጋውን ያልተቀበሉት አሁን ለምሳሌ እግዚአብሔር ለሁሉም ሰው ሰጥቷቸዋል። እግዚአብሔር ኦልሬዲ ሰጥቷል። የመቀበል ፋንታ የሁላችን ፋንታ ነው እና አብዛኞቹ ሰዎች አይቀበሉትም ይህን ጸጋ ማለት ነው። ከድካም ሊሆን ይችላል፣ ከአንዳንድ ነገሮች ሊሆን ይችላል እና እንዴት ነው እነዚህ ሰዎች ከጸጋቸው ጋር አይገናኙም? እና በማይገናኙበት ጊዜ እግዚአብሔር አሁን ምንድን ነው ጸጋውን ለሚቀበለው ሰው አሁን እዚህ ስለ መክሊት ብናወራ ለአንዱ 70 60 ምናምን አድርጎ ሰጠው፣ ግን አልተጠቀሙበትም። ግን አንዱን የእግዚአብሔርን ጸጋ የተሰጠውን ጸጋ ለተጠቀመበት ገብቶሃል። እግዚአብሔር ለታዘዘለት እንደውም ይጨምርለታል ነው የሚለውና ከዚህ አንጻር እንዴት ነው የምታየው? ኦኬ እሱ እንኳን ስለ ጸጋ ስጦታ አይደለም የሚያወራው። ያው እሱ አሁን የጠቀስከው ጥቅስ ስለ ጸጋ ስጦታዎች አይደለም የሚያወራው። ግን የጸጋ ስጦታቸውን የማይጠቀሙ ሰዎች የሚለው እሱ የቤተ ክርስቲያን ድክመት ነው የሚሆነው። ምን ማለት ነው? ሁሉንም ሰው አለማሳተፍና አለማስተማር። መጀመሪያ ማስተማር አለብን። ቤተክርስቲያን ሁሉን ካስተማረች ሰው ጸጋውን ለይቶ ያውቃል። እኛም ደግሞ እናያለና ህብረት ውስጥ ማን ምን ጸጋ እንዳለው ከህብረት ይጀምራል። ከወጣት ህብረት፣ ቤት ህብረት፣ ከጸሎት ከማለዳ ጸሎት ካሉት ነገር ውስጥ ታየዋለህ እኮ። ከዛ ያን በዛ ጸጋው እንዲቀጥል ማበረታታትና ምንድን ነው ማስተማር የቤተ ክርስቲያን ድርሻ ይሆናል። ባገለግልበት በዛ ጸጋ ያው ከዛ ከአገልግሎት ሊካፈል ከነበረው ከሚመጣው ዘመን ሽልማት ይጎላል ማለት ነው። ስለዚህ ይህንን ኦፕንን መክፈት ያለባት ቤተክርስቲያን ናት። ሰዎች በውስጣቸው ያለው ጸጋ እንዲያወጡ ማስተማርም እንደገና ማመቻቸትም አለብን። ድሮ አሁን ሙሉ ወንጌል የተለየ ነቢይ አይደለም ያለው። የሆነ ሰው ላይ መንፈስ ቅዱስ ካናገረው ተራ ይሰጠዋል፣ ይናገራል።
ከዛ ይመረመራል፣ ቼክ ይደረጋል። ከዛ የሆነ ሰውም ትንቢት ከሆነ ከዛ በጸሎት ውስጥ ፈውስም ከሆነ ያ የታመመ ሊፈወስ ይችላል። አብዛኛውን እንደውም ከውጭ አጋንንት ከውጭ ነው እየጮኸ የሚገባው። ከውጭ ስለሆነ አንዳንዴ ሰው እከሌ ነው ራሱ አይባልም። የገባ ምናልባት አንተ እሱን ላታውቀው ትችላለህ። ገና 10 ምናምን ዓመት ይመስለኛል። እሺ እግዚአብሔር ይባርክ። አመሰግናለሁ። የሁላችሁንም ሀሳብ አከብራለሁ። እግዚአብሔር ይባርካችሁ። አሜን። ተባረክልን። እሺ አፖስትል ማን ነው አለ? ሰላም ነው? እሺ ኬት ነህ? ከአፖስቶሊክ ቸርች ነው ወይስ ከወንጌላውያን? አልገባኝም ጥያቄ። አፖስትል ማለት ከሐዋርያት ቤተክርስቲያን ነው ወይስ ከወንጌላውያን ቤተክርስቲያን ነው? ከወንጌላውያን። የት ቤተክርስቲያን ነው ያለው አንተ? ጴኒኤል። እሺ የቃለ ሕይወትን መግለጫ ላይ እያወራን ነበረ እና ምን አልክ አንተ? ምን እላለሁ? ያው ካለው የስህተት እንቅስቃሴና የህይወት ክፍተቶች አንጻር ይህ መጽሐፍ ቅዱሳዊ ውሳኔ አደረጉ ነው። ምንድን ነው ይህ መጽሐፍ ቅዱሳዊ የሆነው? ምንድን ነው ያሉት? ኦልሬዲ እነዚህን የሁለቱን ሹመቶች እንደማትቀበል እና ያንን ሹመት የተካፈሉ ሰዎችን እንደማታስገለግል ነው የተናገረችው። ብቻ አይደለም አንደኛ ነገሮች አሉ፣ ጸጋ ስጦታዎችን እቀበላለሁ ምናምን ያላቸው ነገሮች አሉ። እቺ ፖይንት ግን እናት በዋናነት እኔ ሪጀክት ያደረኩት። ጸጋ ስጦታ እንቀበላለሁ ካለች የሐዋርያነት ጸጋ ስጦታ እቀበላለሁ ብላ ያስቀመጠችው በምን መልኩ ነው ያስቀመጠችው? ሰምታ ከሆነ እኔ አሁን እንትኑን ሳይሆን ኦፊሱን ሹመቱን አልፈልግም ያለችበት ፖይንት ላይ ነው እየተናገርኩ ያለሁት። ሹመት አለ መጽሐፍ ቅዱስ ውስጥ ነቢይና ሐዋርያ ተሾሟል? እስኪ ያሳየኝ። ሐዋርያ ምዕራፍ 21 ላይ ነቢይ አለ። አይ ሹመት አሳየኝ። ነቢይ ከተባለ ነቢይነት እኮ ሹመት ነው፣ ከእግዚአብሔር ዓለም የሚሰጥ አይደለም። ሹመት አይደለም፣ ሹመት ነው ያልኩ። ቤተ ክርስቲያን የሾመችው ነቢይ አዲስ ኪዳን ላይ ያሳየኝ እስኪ። አጋቦስ የሚባል አለ። ሐዋርያት ምዕራፍ 21ን ያው ነቢይ ብላ የሾመችው የቱ ጋ ነው? ቤተ ክርስቲያን ሐዋርያ ጳውሎስ በአንደበቱ ነቢይ አጋቦስ ብሎ ተናግሯል። አይደለም ነው ያልኩ፣ አልሰማኝም። ሹመት የሚለውን ነው ያልኩ። ነቢይነት ሹመት እንደሆነ ኤፌሶን ላይ አንብባል። ኤፌሶን ላይ እስኪ አንብብልኝ። ሹመት ቤተ ክርስቲያን ሾመች የሚል ላይ ያልኩ እኮ። ቤተ ክርስቲያን እዚህ ጋር ነቢይ ሾመች፣ ሐዋርያ ሾመች የሚል ክሊር የሆነ ነገር አስቀምጥልኝ እስኪ። አንተ ወርዱን ነው ሹመት የምለውን ወርድ ነው ያዝከው እንጂ እነዚህ ነገሮች ከእግዚአብሔር ዓለም የሚሰጡ የጥሪ ኦፊሶች ናቸው። ጸጋውማ እኮ ጸጋውንማ እኮ እንትንም ቃለ ሕይወትም እኮ አለ እቀበላለሁ አለች እኮ። አለ ተቋርጧልም ቆሟልም አለለም አለች እኮ። ጸጋው ገብቶሃል? ሐዋርያ ምዕራፍ 21 ላይ እንዳለው ነቢይ ትላለች ግን ሰምተኛል። ሹመት የሚለውን አልሾምም ነው ያለችውና ቤተ ክርስቲያን የሾመችበት ካለ እስኪ ያሳየኝ ነው ያልኩ። እሱን ነው ማሳየት ያለብን። ቆይ ልንገርህ፣ ሐዋርያ ምዕራፍ 21 ላይ እንዳለው ነቢይ ትላለች። አልሰማኝም። ምን የምልህ ቤተ ክርስቲያን ሐዋርያና ስለ አጋቦስም በነገራችን ላይ ስለ አጋቦስም የተነገረው መልእክት ያለበት የሐዋርያ ሥራ መጽሐፍ ላይ አጋቦስ የሚሉት አንድ ነቢይ የጳውሎስን መታጠቂያ ወስዶ የዚህ መታጠቂያ ባለቤት እንደዚህ ይሆናል ብሎ ተናገረ ነው የሚለው። ምንድን ነው የሚሉት? አጋቦስ ነው የሚሉት፣ ነቢይ አይደለም የሚሉት። ግን ነቢይ ነው ስጦታውና ሰውየው የሚጠራበትን ነገር ባይብል ይለይና ነው የሚያወራው። አጋቦስ የሚሉት ነቢይ የሚሉት አጋቦስ ነው፣ ስጦታው ግን ነቢይ የሚለው ስጦታው። ቴንክ ዩ። ሹመት የሚለውን ነው አሁን አፖስትል እንድሰጠን እንፈልገው። አሁን አንተ አፖስትል እከሌ ትባላለህ። አፖስትል እከሌ። ከዛ ይህን ደግሞ
ቤተክርስቲያን መሾም አለባት ብለህ ነው የምታምነው። ቃለ ሕይወት አልሾምም አለች ማለት አፖስተል ብላ ሹመት የሚባል ባለ ሲመት የለም መጽሐፍ ቅዱስ ውስጥ። ለምሳሌ ሹመት አለ አይደል? ኢየሱስ ክርስቶስ ሾማቸው ሐዋርያ ብሎ አይደል? ከዛ ደግሞ ሹመት አለ። ሹሞ ከሌል እንደዚህ ሹሞ ከሌል ለዚህ ሹም፣ ዲያቆናት፣ ሽማግሌዎች፣ ጳጳሳት ምናምን ሹሙ ይላል። ነቢይ ሹሙ የሚል ሐዋርያ ሹሙ የሚልም ደግሞ የሾመ መስ የቤተ ክርስቲያን የሹመት ሲመት እስኪያሳይ በደንብ ስማኝ። እነዚህ ነገሮች አሁን ያወራኋችሁ ነገሮች በሙሉ በክርስቶስ ኢየሱስ የተሰጡ ለቤተ ክርስቲያን የተሰጡ ናቸው ብዬ ነው። ስጦታውን አይደለም እኛ የጠየቅነው እኮ ስጦታውን እቀበላለሁ አለች እኮ። አሁን ቃለ ሕይወትን ማትቃወማት ስጦታውን እቀበላለሁ፣ ግን አሁን ያለው ሹመት ተብሎ የሚሾመውን ቤተክርስቲያናችን አትሾምም። ደግሞም እንዲህ ለራሳቸው ለጥፎ በስሙ ለራሳቸው ክብር የሚያጋብሱ ሰዎችንም አናስቆም መድረክ ላይ ነው ያለችው። አንተ ሹመት አለ መጽሐፍ ቅዱስ ውስጥ ካልክ አዲስ ኪዳን ላይ እስኪ የቱ ጋር ነው ያለው? እሱን ነው ማሳየት ያለብህ። ጸጋ ስጦታውማ አለ። በቃ እኮ ለቤተ ክርስቲያን የተሰጠ ነው ጸጋ ስጦታው። ይኸውልህ ጆን ስማኝ፣ ከዛ በደንብ ስማኝ። አንተ ከነቢያት አንጻር ከሐዋርያት አንጻር ነው የጠየቅከኝ። እንደ መጽሐፍ ቅዱስ ከሄድን ወንጌላዊ ተብሎ በሹመት ደረጃ ተሾመ የሚል ባይኖርም እነዚህ ነገሮች ግን በቤተ ክርስቲያን ውስጥ የተቀመጡ መንፈሳዊ ስጦታዎች፣ ሹመቶች ለፐርሰን እግዚአብሔር ለመረጣቸው ሰዎች የሚሰጣቸው የአገልግሎት ጥሪዎች እንደሆኑ መጽሐፍ ቅዱሳዊ ነው። ስጦታዎችን አላልንም። አሁንም ይኸውልህ አሁንም የምትሳሳተው ምንድን ነው መሰለህ? ያልተረዳኝ ቤተክርስቲያኒቱ ልክ አይደለችም ለማለት ቆይ አንዴ፣ ቤተክርስቲያኒቱ ልክ አይደለችም ለማለት ቆይ ስማኛ። አሁን እዛ ላይ ማውራት የማይጠበቅብን በቃ ትቀበላለሁ አለች እኮ። አምስቱንም ስጦታዎች እቀበላለሁ አለች። ለቤተክርስቲያን ሰጥቷል አለች። ደግሞ ስጦታ የተሰጠው ለቤተክርስቲያን ነው አለች። መሾም ላይ ግን እነዚህን አልሾምም አለች። ሹመት አለ ወይ መጽሐፍ ቅዱስ ውስጥ? ሐዋርያና ነቢይ ሹመት አለ ወይ? ቤተክርስቲያን ውስጥ አለ ወይ? በታሪክ ውስጥስ ነበር ወይ? ታውቃለህ ወይ ሹመት? አሁን አለ ካልክ እሱም በማስረጃ ሳይ፣ ከሌለ ግን ስጦታውንም እቀበላለሁ የምትልም ቤተክርስቲያን ልክ አይደለችም፣ መጽሐፍ ቅዱስ ጥሳለች አይባልም። ይኸውልህ በግልጽ እኮ ነገርኩ። አጋቦስ ነቢይ እንደነበረ መጽሐፍ ቅዱስ። ወይኔ አማርኛ አይደል እንዴ የምነግርህ ወንድሜ? አማርኛ እያወራን እንግባባም። ና ተመለስ። እዚህም ከታችም ያላችሁ የምናወራው ግልጽ ነዋ። አሁን ነገር ማጨለም አይደለም። አማርኛ ስለሆነ እኮ ነው ሰምቼ እያወራሁ ያለው እኮ። ሹመት ነው ያልኩህ እኔ። መጽሐፍ ቅዱስ ላይ የትኛዋ ቤተክርስቲያን ናት ስትሾም የነበረችው? ስጦታውም አለ ለቤተክርስቲያን የተሰጠ ነው። በነቢይነት ስጦታ በዛ የሚያገለግሉ አገልጋዮች እንደነበሩ ተጠቅሷል ስማቸው። ሲጀመር ቤተክርስቲያን የመሾም ስልጣንም አቅምም የላትም። እግዚአብሔር የመረጠውን ግን የማጽደቅ ስልጣን ነው ያላት። እሺ በቃ አሁን ደግሞ ልመጣ መጀመሪያ እግዚአብሔር የሾመውን ግን እንጨርስልህ። እግዚአብሔር የሾመው ስተትን ላሳይ ተቀብለናል ብላ ትሾማለች። ይሄ የኛ ቋንቋ አምነናል ተቀብለናል። እሱን ሀሳብን ልጨርስልህ። አንተ ጭራዝ ሀሳብ ይዘህ ወጥተህ ጦር ልትመዝ ነው። የሀሳብን ፖይንት ጦር አይደለም እኮ ብሮዝ፣ እንዴ ጦር አይደለም። እኔ እኮ ምንድነው መሰለ መጽሐፍ ቅዱሳዊ ስተት ሰርታለች ስላልከኝ ነው። የቱ ጋ ነው መጽሐፍ ቅዱስ? እሺ አምጣው። መጽሐፍ ቅዱስ ላይ ነብይ ተሾመ። እሺ መጽሐፍ ቅዱስ ላይ ነብይ የሾመች ቤተክርስቲያን አምጣ። ለቤተ ክርስቲያን እግዚአብሔር የሰጠው መንፈሳዊ ጥሪ ናቸው እነዚህ። ሹመትን አምጣ ነው ያልኩህ እኔ እኮ። ቤተክርስቲያን የሾመችበትን አምጣ። አጽድቃ ትቀበላለች። አንተ በሹመት አታምንም? ሹመትን አምጣ። ሹመትን ለምሳሌ የነብይነት ስጦታ ህዝቡ ላይ አለ የለም? ህዝብ ላይ አይደለም ያለው። የትንቢት ስጦታ ነው ህዝብ ላይ ያለው። ስጦታው አለ። ነብይነት ስጦታ ማለት ትንቢት መናገር አይደል? ህዝብ ላይ አይባልማ። እግዚአብሔር ለመረጣቸው ጥሪ የሚሰጣቸው ህዝቡ አልተመረጠም። ህዝብማ በክርስቶስ ኢየሱስ ተመርጧል። እሺ ህዝቡ በአዲስ ኪዳን የትንቢት ስጦታ እንደወደደ ተፋፍሎ ይሰጣል እንጂ ህዝብ ላይ ስጦታ አያስቀምጥም። ቆይ ሲሰጥ ሴት ወንድ ሳይል ይሄ ስጦታ ተሰጥቷል።
አዎ እግዚአብሔር በመንፈስ ቅዱስ እንደመረጠ ትንቢትን ይናገራሉ የተባሉት ወንድና ሴቶች ናቸው አይደል? ኦፍኮርስ ትንቢትና ነቢይነት ይለያያል። ነቢይነትና ትንቢትነት ይለያያል የሚል እስኪ ያሳየን ከመጽሐፍ ቅዱስ አውጣና። ትንቢት የተናገረ ሁሉ ነቢይ ነው? አሳየኝ ነው ያልኩህ እኮ። ይለያያል የሚል ልጠይቅ። ትንቢት የተናገረ አሳየኝ። ጳውሎስ ምን እንደሚል ታውቃለህ? ትንቢት የተናገረ ሁሉ ነቢይ ነው። እችን መልስልኝና አሳይሃለሁ። ብራዘር አሁን መጽሐፍ ቅዱስ ላይ ዝም ብለህ ማውራት ሳይሆን በማስረጃ ምን ጠየቅኩህ? አንደኛ ልታመጣው ያልቻልከው ይኸውልህ፣ ቤተክርስቲያኒቱ አልሾምም ጸጋውን እቀበላለሁ ስትል ማስረጃ ስጠኝ። መጽሐፍ ቅዱስ ላይ ነብይ ብላ ቤተክርስቲያን የሾመችበትን ስል ልታመጣ አልቻልክም። ቀጥሎ ደግሞ መጽሐፍ ቅዱሳዊው በሴትና በወንድ ባሪያዎች ላይ ከመንፈስ ያፈሳለሁ፣ ትንቢት ይናገራሉ፣ ራእይን ያያሉ ብሏል። በዛ አቅጣጫ ሴቶችም ወንዶችም ቤተክርስቲያን ውስጥ ትንቢት ይናገራሉ ወይ ስለ አዎ፣ ግን ነብይ ደግሞ ይለያል አልከኝ አንተ። ይለያያል፣ ትንቢትና ነብይ ይለያያል የሚል አዲስ ኪዳን ላይ አምጣ ትምህርቱን አልኩ። ልታመጣለሁ። አንድ ጥያቄ ብቻ መልስልኝ። አምጣ። ትንቢት የሚናገር ሁሉ ነቢይ ነው? እችን መልስልኝ። እንዴ ነብይነት ምንድን ነው? ቆይ እችን ብቻ መልስልኝ። ትንቢት የሚናገር ነብይነት አንተ ልጠይቅ፣ ነብይነት ምንድን ነው? እሱም መልስልሃለሁ። ትንቢት የሚናገር ነብይነት ምንድን ነው? ቆይ አንድ ሰው ነብይ የሚያስብለው ምኑ ነው? እሱን መልስልሃለሁ። ትንቢት የሚናገር ነብይ የሚያስብለው ምኑ ነው? ራስን ነው የምጠይቅ። ነብይነት ማለት ምንድን ነው? ትንቢት የሚናገር ሁሉ እችን መልስልኝና መልስልሃለሁ አልኩ። አምጣ ነው የምልህ። ነብይነትና ትንቢትን ለይተህ አምጣ። አንተ ነህ ማምጣት ያለብህ፣ እኔ አይደለሁም። አንተ ይለያያል ብለሃል። ይለያያል ያልከው ሰውዬ ነው ማምጣት ያለብህ። ይኸውልህ እሱን አመጣልሃለሁ። እስኪ አምጣው። እሱን አመጣለሁ ሳይሆን አምጣው። እንማር እስኪ እንማር። አምጣው። አይሰማኝም እንዴ? ይኸውልህ አንተ አንደኛ ቤተክርስቲያኒቷ ተሳስታለች ስትል በማስረጃ ቁጭ አላልክልንም። ይህ ሁሉ ሰው ቁጭ ብሎ ቆይ ስማኝ፣ ተሳስታለች የምትለውን አምጣስ። እሺ አንዴ ቢዩት አድርገው በቃ። እሺ አንድ ጥያቄ ልጠይቀው ጨምሬ። ቆይ አንድ ጥያቄ ልጠይቀው አፖስትሉ። እንግዲህ ኢየሱስ ክርስቶስ በአራቱ ወንጌላት ውስጥ ሐዋርያትን የመረጠባቸው መጽሐፍ ክፍሎች አሉ። በተለይ ሶስቱ መጽሐፍቶች ማቴዎስ ወንጌል፣ ማርቆስ ወንጌል ደግሞ ሉቃስ ወንጌል ላይ ስፔሲፊክሊ ይናገራል እነዚህ ሰዎች የተመረጡበትን መንገድና ሁኔታና ኢየሱስ ሐዋርያ ብለው ከመረጣቸው ከሾማቸው በኋላ በእርግጥ ያውን አንተ የምትለው ሐዋርያነትና ኢየሱስ የመረጣቸው ሐዋርያቶች አይገናኙም። እነሱ የበጎ ሐዋርያ ነው የሚባሉት። ደግሞ ነቢያቱም አይገናኙም። የምስረታ ነቢይና የምስረታ ሐዋርያ አሁን አሉ ከሚባሉ ወይም አለን ከምትሉ አፖስትሎችና ነቢያቶች ፕሮፌቶች የተለየ ነው። ስጦታው እንትኑ አውቶሪቲውም የተለየ ነው እና እስቲ ኢየሱስ ክርስቶስ ከመረጣቸው በኋላ አንድም የወንጌል ክፍል ውስጥ እነዚህ ሰዎች ሐዋርያ ተብለው የተጠሩበት ቦታ ካለ በመጠሪያ ደረጃ በትነግረኝ ደስ ይለኛል። አንድ ቦታ ሐዋርያ ብሎ መርጧቸዋል 12ቱ። ከዛ አንዱን ሐዋርያ ተብለው የተጠሩበት ለምሳሌ ጳውሎስ ከትንሣኤ በኋላ ከቤተ ክርስቲያን ምስረታ በኋላ ሐዋርያ ነበር። አረ የጠየቁ ጥያቄ እንደሱ አይደለም ወንድም። የጠየቁ 12ቱን የበጎ ሐዋርያት ኢየሱስ ክርስቶስ ከመረጣቸው በኋላ በዛው በተመረጡበት የወንጌል ክፍል ውስጥ የወንጌል መጽሐፍት ውስጥ ለምሳሌ ሉቃስ ውስጥ ከምርጫ በኋላ አንዱን ቦታ ሉቃስ ሐዋርያ ብሎ የጠራቸው ቦታ አንዱን ቦታ ሉቃስ ሐዋርያ ብሎ የጠራቸው ቦታ ካለ ነው ብዬ ጠየቁ። ካለ እዚህ ጋር በለኝና ንገረኝ። የወንጌል መልእክት ውስጥ አሰ ጀነራል መጽሐፍ ቅዱስን የመልእክቶችንም አጠቃላይ እንደ መጽሐፍ ቅዱስ ስለምንወስድ አሰ ጀነራል ነው ይሄን ልመልስልህ የምችለው እንጂ 3 ጥራዝ ወይም 4 ጥራዝ ክፍሎችን አንስቼ ከዚችኛዋ ፓርት ብቻ የክርክር ምዕራፍ ወይም የሀሳብ ልዕልናን ለማሳየት ትግል ከአንተ ጋር አልገጥም። እሺ ለምሳሌ ጳውሎስ ሐዋርያ ሊባል የተጠራ ነው የሚሆን ሊሆን የተጠራ ነው የሚለው ሐዋርያነትን ከእግዚአብሔር እንደተቀበለ ጳውሎስ ራሱ ተናግሯል።
ከእግዚአብሔር ስለመቀበሉ አይደለም የጠየቁህ እኮ ተጠርቶበታል። ሐዋርያ እየተባለ ነው የሚጠራበት ወይስ ሆነ? መጽሐፍ ቅዱስ ሐዋርያ ሊሆን የተጠራ ጳውሎስ ብሎ በመልእክቶቹ ላይ ራሱን ዲስክራይብ እንዳደረገ እናውቃለን ሁላችንም። ሐዋርያ ሊሆን የተጠራ መሆን የሚለውን ሐሳብ ያዘልኝ ሊባል የተጠራ አይደለም። አሁን እናንተ እኮ ብዙዎቻችሁ ስሙን ነው የያዛችሁት፣ ግብሩ የላችሁ። ለምሳሌ ለእናንተ ሐዋርያ ባልሆን ለነሱ ግን የሐዋርያነትን ማተብ ከክርስቶስ ተቀብያለሁ አላለም ብሏል። እዚህ ጋርም ስለመሆን ነው አይደል? ጳውሎስ እናንተ እንደ ምሳሌና እንደ ንጽጽር የምትቀርቡ አይደላችሁ እኮ። ጳውሎስ እናንተ እንደ ንጽጽርም ለምሳሌ የምትቀርቡ አይደላችሁ። ይህ መጽሐፍ ቅዱሳዊ ዲሲሽን ነው እንጂ ኢትስ ኖት አባውት ኮምፒቲሽን። እኔ ኮምፒቲሽን ቃላትን አይደለም እዚህ ጋር እየተከልኩ ያለው ወይም ፐርሰናል ኢንተራክሽንን አይደለም እዚህ ጋር አውት ኦፍ ማይ ኮንቴክስት ወጥቼ ነው ማወራው። እኔ ማን ሐዋርያው ጳውሎስ ላይ ክርክር አነሳብህ? ብራዘር አሁን እኮ ነገርኩ። አንድም ቦታ ላይ የወንጌል መጽሐፍት ላይ እነዚህ ሰዎች ሐዋርያ ተብለው ከተመረጡ በኋላ ሐዋርያ ተብለው ሲጠሩ እንኳን አንድ ጥቅስ አታሳየኝም የወንጌል መልእክት ላይ። በሁለተኛ ደረጃ ጳውሎስ ሐዋርያ መሆኑን ነው እንጂ እያሳመናቸው ያለው ስለ መጠሪያና ስለ ስም አይደለም እየተከራከረ ያለው በመልእክቶቹም ላይ። ለእናንተ ሐዋርያ ነኝ ሲል ለምሳሌ ስማ፣ ቆይ ለእናንተ ሐዋርያ ነኝ ለማንም ባልሆን ለሚላቸው ለቆሮንቶስ ሰዎች ጳውሎስ ምንድን ነው ስትል የመጀመሪያው የወንጌል ሰባኪ የቆሮንቶስ ከተማ ላይ ሐዋርያው ቅዱስ ጳውሎስ ነው ወንጌልን የሰበከው። ቤተክርስቲያኒቱ የተተከለችው በጳውሎስ የወንጌል አገልግሎት ነው። ለምን ወንጌላዊ ነኝ አላለም? ቆይ እናንተ የወንጌል አገልግሎት ነው ሐዋርያ የወንጌል አገልግሎት አንድ የሚያገለግል ለምን ሐዋርያ ወንጌላዊ ነኝ አላለም ታዲያ? የወንጌል አገልግሎት ነው ሐዋርያት እኮ የሚያገለግሉት። እንዴት ነው የምትረዳው? ነው እሱን አልካድኩም። ወንጌል አገልግሎት ለምን ወንጌላዊ ነኝ አላለም? የሚቀርበው የት ነው ለማለት ሰውዬ አቡዬ ካላለበት ምክንያትማ ዲፈረንሱ ስለሚያውቅ ነው። አንዴ ቆይ ስለሚያውቅ ነው ይሄን ያለው። ቆይ አንዴ ቆይልህ። እሱ ጳውሎስ ያላለበት ምክንያት አንተ አሁን ንጽጽር ውስጥ አልገባም ስላልክ ስለ ጳውሎስ ከሆነ ስለ ጳውሎስ እናውራ። ስለዚህ አንተ እዚህ ውስጥ አትገባም ማለት ነው። ጳውሎስ ያለበት ምክንያት እኮ በቃ ኧረ አድምጠኝ እንዴ። ከእግዚአብሔር ዘንድ በእግዚአብሔር አብ ፍቃድና በክርስቶስ ፍቃድ ሐዋርያ ለመሆን ተጠርቷል። ለመሆን ያ ማለት የአሕዛብን አብያተ ክርስቲያናት እንዲተክል መሰረት እንዲመሰርት ተልኳል። ገባ? እሱ የመሰረተው ላይ ማንም አይመሰርትም፣ ሁሉ አናጭ ናቸው። ስለዚህ ለዚህ ነው ጳውሎስን አሁን አንተ ሐዋርያ ነኝ ስትል ምን ልትመሰርት ነው ሐዋርያ የሆንከው? ቤተክርስቲያን በማን ነው መመስረት የተጀመረችው? እቺ መልስልኝ። አንተ ምን ልትመሰርት ነው? ሌላ መሰረት አለ እንዴ? በጳውሎስ ነው እንዴ? እቺ መልስልኝ። አንተ ምን ልትመሰርት ነው ሲባል በሐዋርያትና በነቢያት መሰረቷ ክርስቶስ ነው። በሐዋርያትና በነቢያት ብለዋል። ከሱ ውጪ ብለሃል። ቤተክርስቲያን የተመሰረተችው በጳውሎስ ነው ጅማሬ ላይ። የአሕዛብ በሐዋርያትና የተመሰረተችው በማን ነው? ቆይ የአሕዛብ አብያተ ክርስቲያናት የተመሰረተው በማን ነው? ቆይ ስማኝ። አሁን ቤተክርስቲያን አንዲት ቤተክርስቲያን ናት። ቆይ ስማኝ። የሐዋርያት የሚባል ቤተክርስቲያን የለም። ቤተክርስቲያን አንዲት ናት። ቆይ ስማኝ። እኛንን ከፋፍለን ያየናት አንዲት ቤተክርስቲያን ናት ያለችው። አንዲት ቤተክርስቲያን ያለችው በለው። ስንት ቤተክርስቲያን አሉ? አብያተ ክርስቲያናት አሉ። ቆይ ይሄማ የኛ ግዛት ነው። ይሄ የኛ ዓለም ግዛት ነው። የኛ ዓለም አትበል። መጽሐፍ ቅዱስ ላይ ኧረ እባክህ ነው እያወራን። ኧረ ተረጋጋና ስማ። አብያተ ክርስቲያናት የሉም ብለሃል። አብያተ ክርስቲያናት የሉም አልክ። የሉም አልክ። በቃ ቆይ አንዴ ሰዎች ይስሙ። አንዴ ተረጋጋ። እሺ አድምጥ። አብያተ ክርስቲያናት የሉም ሲሉ ሰምታችኋል። አድምጥ። የአሕዛብ እንግዲህ ኤክስፕሬስ አታርግ። ጳውሎስ የማን ሐዋርያ ነው? የክርስቶስ እኮ። የምን ሐዋርያ ይባላል? የአሕዛብ ሐዋርያ ይባላል አይባልም?
የክርስቶስ ሐዋርያ ነው። የእግዚአብሔር ሐዋርያ ነው። የአሕዛብ ሐዋርያ ይባላል አይባልም ነው መጽሐፍ ቅዱስ እየጠየቅኩት። ምንድን ነው የምታወራው አንተ? እንዲህ የአሕዛብ ሐዋርያ ይባላል አይባልም? ይሄንን የአሕዛብ ሐዋርያ ይባላል አይባልም? መልስ መልስ እንጂ የምንለው እኛ ነን። በጌታ እኛ ሳንሆን መጽሐፍ ቅዱስ ይላል አይልም? ለአሕዛብ መልእክት እንዲነገር ተልኬያለሁ ይላል እንጂ ፐርሰናሊ እኔ መጽሐፍ ቅዱስ ይላል አይልም? ስማኝ፣ የአሕዛብ ብቻ ሐዋርያ ነኝ አላለም። የአሕዛብ ብቻ ሐዋርያ ቢሆን ኖሮ መልእክቶቹ ዛሬም ይሰማላ ተቀምጠው ለእስራኤላውያን ድምፁ ጠፍቷል። ድምፅ ይሰማችኋል ጋይስ? ድምፅክ ይሰማኛል፣ የእሱም ይሰማል። አይ ቲንክ ይሄ ነገር እኮ ለምን እንትን እኔም ስረጋጋ ነገ ለምን አትመጣም አፖስትል እንድንወያይበት። እኔ መንገድ ላይ ነኝ እንደምታየኝ እየተንቀሳቀስኩ ኮንሰንትሬት አድርጌ አልመጣው። እንደዛ ይሻል። አቤላ ራሱን ዲፌንድ ለማድረግ ብቻ ነው የገባው። ዲፌንድ ለማድረግ በጣረ ቁጥር በጣም ነገ ከመጣ ፖስት ከተመለስክ ቁጭ ስል ስረጋጋ እኔ ነገ ከተመለስክ ምን እናደርጋለን? ጆዬ ላይቡን እንደጨረሰ እኔ ከፍትና አንተም እሱን መጣችሁ። ከዛ ያው እዚህም አዲስ ምዕራፍም አለ። ሁላችንም ሰብሰብ ብለን እንወያያለን። ጥሩ ውይይት ይመስለኛል። ለእንትን ሳይሆን ማይረባውን እንጥላለን፣ የሚረባውን እንይዛለን። ከዛ ባለፈ ምንም የሚጠቅም ነገር የለም መጨቃጨቅ። ነገ ስንት ሰዓት ላይ? ነገ ጆዬ እስከ ስንት ሰዓት ነው የሚጨርሰው? የጆዬ ሰዓት ጆ እየተሰማው አይደለም። አይ ቲንክ ጆ እስከ 5 ሰዓት ምናምን ይጨርሳል። በቀኑ 5 ሰዓት እስከ 6 ሰዓት ባለ ይጨርሳል። እስከዛ ባለው ስንት ሰዓት ትጨርሳለህ? ነገ ፕሮግራም ነገ ስንት ሰዓት ትጨርሳለህ? በጊዜ ጨርሳለሁ። አንተ ከገባ 4 ሰዓት መጨረስ እንችላለን እኛ። 4 ሰዓት እንጨርስና ከዛ ትከፍታለህ። ከዛ ነገ እናወራለን አፖስትል። እሺ፣ ግን አደራህን ስታወራ አዜ ባይብል ስትጠየቅ ልክ አሁን እኔ ከወልጅ ሰሶች ጋር ብዙ ጊዜ እከራከራለሁ። እንደዛ አትሁንብኝ። ወንጌል አማኝ ከሆንክ ቃል ላይ ከሌለ የሌለውን እንጥላለን፣ ያለውን